እሺ አንተ አሁን ድነሃል? አዎ አዎ፣ እናንተ ድነናል ብላችሁ እንደምታምኑት እኔም ድኛለሁ። እኛን ተወንና ስለ ራስ ነው እያወራን ያለ ነው። አንተ አሁን አምነህ ነው የዳንከው? አዎ አምኜ ነው የዳንኩት። እሺ መቼ ነው ያመንከው? ያው እኔ ከዚህ በፊት ተናግሬያለሁ፣ ግን መድገም እንዳይሆንብኝ የከዚህ በፊቱን ተወና ችግር የለውም። አሁን ከኔ ጋር እያወራ ስለሆነ መቼ ነው ያመንከው ቢለውን እንደ አዲስ ነው እያወራን ያለ ነው እኮ። ቀኑን ግዴታ ማወቅ አይጠበቅብሽም። በፊት ብያለሁኝ እኮ ቀኑን እናንተን እኮ እየጠየቅሽኝ ነው። እሱን ለምን ማወቅ ያስፈልጋል? ምንም እኮ ጥቅም ቀኑ መቼ ነው አላልኩም ብራዘር፣ እንደማመጥ እንጂ እኮ ያልኩሽ ያለሁት ቀኑን የፈለግሽው በዚህ ዓመተ ምህረት እንድልሽ የፈለግሽው በቃ ከዳንኩኝ በቂ ነው ብራዘር። መቼ ነው አምነ የዳንከውን ያልኩ? ምንድን ነው ወደዚህ ወደዛ የምታወዘጋግበው? መቼ ነው አምነ የዳንከው? ቀኑ መቼ ነው? ሰዓቱ መቼ ነው? ወጣኝ እኮ መቼ የዳንከው ካልሽኝ እኮ ቦታውን ጊዜውን ነው የሚያመለክተው። እሺ የዳንኩት ያው በልጅነት ነው። በልጅነት ምን ሰምተህ ዳንክ? ወንጌልን ሰምቼ። በስንት ዓመት ወንጌልን ሰማ እኮ? አሁን እኮ እዚህ ጋር መጣሻሽ እድሜ ልጠይቂ ነው ማለት። በስንት ዓመት ወንጌልን ሰማ? በልጅነት ካልክ በስንት ዓመት ነው ወንጌልን የሰማ? በ17 ዓመት። 17 ዓመት ማለት ልጅነት ነው። ምናልባት እንግዲህ ትንሽ የማወቅ እንትን ነበረኝ ያኔ ጠይቅ ነበረ። እሺ ከዛ በፊት የነበረው አልዳንክም ነበር? ከዛ በፊት ያለውን መጽሐፍ ቅዱስ ሳነብ ነበረ፣ ጠይቅ ነበረ አባቶችን። በሃይማኖት ጉዳይ ማነሳቸው ጥያቄዎች ነበሩ። እነሱ ስላልተመለሱልኝ እስኪመለሱልኝ ግዴታ መታገስ ነበረብኝ። ያንን ነገር ጠይቄ እውነተኛው የትኛው እንደሆነ ከተረዳ በኋላ አማንኩኝ ማለት ነው። እሺ መቼ ተጠመክ? በዛ ነው። አመንክ በኋላ ወይስ ሳታመን? ካመንኩ በኋላ። ስለዚህ ሕፃን እያለ አንተ ኦርቶዶክስ አልነበርክም ማለት ነው? ነበርኩኝ፣ ኦርቶዶክስ ነበርኩኝ በቤተሰቦቼ። ግን ብዙ ጥያቄዎች ስለነበሩኝ እነዛ ጥያቄዎችን የማግኘት ነው እንትን። ልጅ እያለ ቤተሰቦች አላስጠመቁህም? አስጠመቀውኝ ነበረ። የተጠመቅከው ለምንድን ነው? የተጠመቅኩትማ ያው ለቤተሰቦቼ ስለሚያምኑ፣ በቤተሰቦቼ እምነት ፈጣሪ የቤተሰቦችን እምነት ስለሚያይ በእነሱ የተነሳ እኔ መዳን እችላለሁ ያምናለሁ። ምክንያቱም አንድ በጣም የታመመ ራሱን የማያውቅ ታማሚ ሰው መጽሐፍ ቅዱስ ላይ እንዳለ ወደ ጌታ ቀርቦ እነሆ እንደዚህ አይነት ስውር የሆነው በማን ኃጢአት ነው ሲባል በቤተሰቦቹም በማንም ኃጢአት አይደለም። ስለዚህ አንዳንድ ጊዜ በቤተሰቦቹ እምነት ምክንያት የዳነ መጽሐፍ ቅዱሳዊ ማስረጃ አለ፣ በቤተሰብ ምክንያት ብቻ ማለት ነው። ምክንያቱም ቤተሰቦቹ ስለመዳን አይደለም። አንድ መሳይ ስለ ጥምቀት ነው አይደለ እያወራክ ያለው? በልጅነት ተጠምቀሃል። ድጋሚም ደግሞ ትልቅ ስትሆን ኦርቶዶክስ መልሳ ክርስቲያን እንድትሆን እንድትድን ሁለተኛ ለመዳን አጥምቀሃለች ማለት ነው። 17 ዓመት ተጠመቅ። ለህፃን ነው ቅድም እኮ ብለኸኛል። ካመንኩ በኋላ ተጠመቅኩኝ አይደለም፣ ተጠመቅኩኝ ማለት እንደማመጥ መሳይ እንደማመጥ በቤተሰቦችን ለመዳን ተጠመቅ። ሲጀመር መጽሐፍ ቅዱሳዊ አይደለም ሰው ለመዳን በቤተሰቡ እምነት እንደማይጠመቅ። በመቀጠል ካመንኩ በኋላ ነው የተጠመቅኩት ብለኸኛል። እንዳረሳ በቤተሰቡ ታምር የተደረገ የለም። ሀሳቤን ልጨርስ እኮ። እኔንም ስሚኛ፣ እኔንም እየሰማሽኝ እኮ። አንቺ ብቻ እየተናገርሽ ጥያቄ በጥያቄ ሳይሆን እኔም እየሰማሽ ቢሆን ደስ ይለኛል። ሰማሁ እኮ እድል ሰጥቼ እኮ ሰማሁ አይደለም ሀሳብህን ነገርከኝ። ስለዚህ አሁን ደግሞ እኔን አድምጠኝ። አንድ የመሰሚት አድርገው እንዳትረሳ። መጀመሪያ ላይ ተጠምቄያለሁ አልከኝ አይደለ? መቼ ስል በ17 ዓመት አይደል? ይሄ ማይዋሽ ነው። ሁለተኛ ጥምቀት ደግሞ በመጀመሪያ ሕፃን እያለ ቤተሰቦችህ ክርስቲያን ስለሆኑ ኦርቶዶክስ ስለሆኑ በቤተሰቦች እምነት ለመዳን ብለህ ተጠመቅ። ይህ በሕፃንነት የተጠመቅከው ጥምቀት ለመዳን ከሆነ የተጠመቅከው አንተ የዛኔ አልዳንክም ወይም ደግሞ ድኛለሁ ብለህ ነው የምታስበው። ስለዚህ ኦርቶዶክስ ቤተክርስቲያን ሁለቴ ነው የምታጠምቀው ለመዳን። ልክ እንደ አንቺ እንዳብራራሽው እኔም ትንሽ ሰከንድ ስጭኛ። ይኸውልሽ እንደዛ የሚባል ነገር የለም። በቃ በዛ ያኔ ተጠምቄያለሁ፣ ያኔ አምኛለሁ። ግን እምነት
በልጅነት እንኳን ባይሆን ቤተሰቦቼ ስለሚያምኑ በቤተሰቦች ምክንያት ተጠምቄያለሁ። ግን አሁን ድጋሚ ሌላ ጥምቀት ውስጥ ሌላ የእንትን ጥምቀት የክርስትና የመነሳ ጥምቀት አይደለም። እንደዛ የሚባል ትምህርት የለም በቤተክርስቲያን። ምናልባት አባቶች መጀመሪያ የተጠመኩ ለምን ነበር? ለመዳን ነው ወይስ መጀመሪያ የተጠመኩ ለምን ነበር? መጀመሪያማ የጥምቀት እኮ ክርስትና የተነሳሁበትና ስለ ቤተሰቦች ሲባል የተጠመኩት ጥምቀት ለመዳን የተጠመኩት ጥምቀት ነው። ክርስትና መቀበል ማለት ለመዳን። ምን ሰምተህ ዳንክ? በ40 ቀን ነገርኩሽ እኮ የቤተሰቦች መጽሐፍ ቅዱስ እንደሚናገረው አንደኛ ሰው ከውሃና ከመንፈስ ይላል። ሁለተኛ ደግሞ መጽሐፍ ቅዱሳዊ የሆነው ሕፃናት ወደ ጌታ መቅረብ እንዳለባቸው በወቅቱ መጽሐፍ ቅዱስን ተከትለው ባያቀርቡ ይኖሮ እነሱም ተጠያቂ ማለት ነው። እሺ በእምነት ነው የሚዳነው ብለህ ነበረ መጀመሪያ። አዎ በእምነትም ይዳናል እኮ። ስለዚህ መዳን በሁለት ልከፍለው ነው ማለት ነው አንተ። ኖ እንደዛ አይደለማ። ወደ ሌላ ነገር አትውሰጂዋ። አሁን ከኔ የተሻሉ ልጆች አሉ፣ እነሱ ቢገቡ ደስ ይለኛል። ግን አንድ ነገር ልንገርሽ፣ ትንሽ ነገር ብዬ ልውረድ። አሁን ጊዜ ስለሌለኝ ቆይ ምንድን ነው የምትነግረኝ? ቆይ አንዴ እኮ ይኸውልሽ፣ እያጣራን እንሂዳ እያጣራን እንሂድ። አሁን ይኸውልህ መጽሐፍ ቅዱሳዊ ነው ምናምን ላልከው መረጃ አምጣል ያላልኩ ለምንድን ነው? መጽሐፍ ቅዱሳዊ ያልሆነ ነገር ስለተናገርክ ነው። ሲቀጥል የምትናገረው ነገር ለራስህ እየገባክ አይመስለኝም። ሁለት ነገር እያወራህ ነው። በልጅነቴ ተጠምቄያለሁ፣ ቤተሰቦቼ ክርስቲያን ስለሆኑ ለመዳን አልክ። በመጀመሪያ ላይ ደግሞ ሰው የሚድነው በእምነት ነው አልክ። ስለዚህ አንተ ምን አምነን የዳንከው ስለ በቤተሰቦቼ አልክ። በቤተሰቡ አምኖ የዳነ መጽሐፍ ቅዱሳዊ ማስረጃ ስጠኝ ብለህ አታመጣም። ካለ ደግሞ ስጠኝ። አለኝ የምትል ከሆነ በ40 ቀኑ ተጠምቆ የዳነ ክርስቲያን ሕፃን ልጅ ካለ ወደ ሌላ ነገር አትሰጅባ። ይኸውልሽ ሁለት ጥያቄ አትጠይቅኛ እንጂ በ40 ቀኑ አምኖ የዳነ እንደዛ። ይኸውልሽ ጠንከር ያለ ለማድረግ እኮ ነገርኩሽ እኮ ጠንከር ያለ ለማድረግ ጥያቄውን ይሄን ነገር ሊያመጣው አይችልም። ስለዚህ የሚጠይቀው ይሻላል ስላልሽ አይደለም። ቅድም መጀመሪያ የጠየቅሽ ጥያቄ ትክክል ነው። እሱም ምንድነው? እስቲ መጽሐፍ ቅዱስ ላይ በቤተሰቦች የዳነ አምጣልኝ ብቻ ነው ያልሽኝ። ደስ የሚል ጥያቄ፣ ቆንጆ ጥያቄ ነው የጠየቅሽው። ግን አዞርሽና ግን መጽሐፍ ቅዱሳዊ በ40 ቀን በ80 ቀን አለ ወይ የሚለውን ጥያቄ ከዚህ ጋር የሚጋጭ ነው። እንደዛ ከመጠየቅሽ በፊት ቅድም ያልሽ ያነሳሽው ጥያቄ ትክክል ነው። የራስህን ሀሳብ ነው ያወራሁት። ባይዘው ከራሴ የፈለሰፍኩት አይደለም። ራስህ የተናገርከው በልጅነት ያልከኝ በ17 ዓመትም ተጠምቃል። ሁለቴ ነው የተጠመቀው። ቆይ እንደዛ አይደለም። ስለዚህ ማስረጃ እኮ እኔ ነኝ ያመጣሁት አይደል? እኔ ነኝ ያመጣሁት። እኔ ስላመጣሁት ጠየቅኩሽ፣ አንቺ መልሰሽ ጠየቅሽኝ። እኔ በመጽሐፍ ቅዱስ በቤተሰቦቹ የዳነ ሰው አለ ብዬ ነግሬሽ ነበር። አሁን የጠየቅሽን መልሰሽ ጠየቅሽኝ አይደል? አለ መጽሐፍ ቅዱስ ላይ። አንደኛው አልዓዛር ነው። ሁለተኛው ደግሞ ሞታ የተነሳችው ሴት ናት። ምክንያቱም እነሱ ምንም ነገር የሚያውቁት ነገር የለም። በማን እምነት ሄዳ ነው? ምን ስለሚያውቅ ነው? ጌታ ሕፃናትን የዋህ እንደሆነ ያውቃል። እነሱም አስቀድሞ ከእሱ ጋር ሲያገለግሉ ወንጌል ሲሰበክላቸው የነበሩ ሰዎች አይደሉም። ስለዚህ አስቀድሞ ጌታ ቤተሰቦቹ መጥተው ወይ ደግሞ ቤተሰቦቻቸው የሞተችው ቤተሰቦች መጥተው ጌታ ወይ ነው ከሞተች እንደዚህ ነው ብዙ ነገር ተናገሩ። ከዛ ቦታው ድረስ ሄዶ ተአምራትን አደረገ። ለማን ሲል ነው ያደረገው? ለቤተሰቦቹ ሲል ነው ያደረገው ማለት ነው። ስለዚህ የመዳን እንትኑን ሕፃናትም ቢሆኑ ማመን ስንትን ግዴታ እንትን አይጠበቅባቸውም። ወንጌል ሊሰበክላቸው አይገባም። ምክንያቱም ቤተሰቦቻቸው በእነሱ የተነሳ ቤተሰቦቻቸው እንትን ካሉ እምነታቸው ትክክል ከሆነ ሄደው መጠመቅ ይችላሉ። ምክንያቱም አሁን ሕፃናት ቢሞቱስ ማለት አያደርግባቸውና ነገር ቢፈጠርስ ምንም ነገር ሳይሆኑ ስላልተጠመቁ ብቻ ሌላ ነገር ውስጥ ሊገቡ ይችላሉ ማለት ነው። እንደዛ የሚባል ትምህርት ስለሌለ ሕፃናት መጥተው ቢጠመቁ መልካም ነው። ስለዚህ ይህን ነገር ሌላ እንትን ውስጥ መስጠት ምናምን አያስፈልግም። ቃል በቃል አምጣ የሚባል ነገር ይሄ ምንም አይጠቅምም። እኔ እንጃ እንዴት እንደተረዳችሁት አላውቅም። ጨረስክ? ሀሳብን ላለማቋረጥ ብዬ ነው ማይሆን ነገር ስታወራ እየሰማሁት ያለሁት። እሺ ያመጣኸው ማስረጃ ከምኑም ከጠየቅኩ ጋር በፍጹም የማይገናኝ ነው፣ በጭራሽ ማለት ነው። በፍጹም ምኑን ከምኑ እንዳገናኘው ራሱ አላውቅም። ስለ አልዓዛር እና ስለሞተቿ ሰውን የተናገርከው። እኔ የጠየቅኩ ጥያቄ በ40 ቀኑ የተጠመቀና በቤተሰቡ እምነት የዳነ ሰው አለ ወይ ነው ያልኩ። ምንም ማስረጃ የለም።
እሱን ተይውና የመጀመሪያውን ብዬሽ ነው የመለስኩት። ለምንድን ነው የምትወው ብራዘር? እኮ ቀጥለሽ ደግሞ ይህን ከመለስም በኋላ ቀጣይ ብትጠይቅኝ እኮ አብሮ የሚያስኬድ ነገር ነው። ስለዚህ የመጀመሪያውን አለ ወይ ላልሽው ተመልሶልሻል አይደል? ገብቶሃል ግን እኮ አይ መጀመሪያ አልተመለሰልኝም እኮ ምንም ማድረግ አልችልም። ሌላ ቦታ ልልቀቅ መሰለኝ። አይ ልሽሽ በል ቦታ ልልቀቅ ሳይሆን ማንም ቦታ ጠበበኝ አላለም። አጣበብከን አላልንህም ብራዘር። አይ ማታ ከሆነ አላቅም ከኔ የተሻለ ሰው ይግባ በል እንጂ የተናገርከው ነገር ምንም ነጥብ የማያመጣ ነው፣ ፈጽሞ የማይገናኝ ነው። እሺ ጥያቄውን ላስታውስሽ መሰለኝ። ላስታውስሽ የጠየቅሽን ምንድን ነው? እሺ አንተ ንገረኝ እኮ የጠየቅሽኝ ልንገርሽ እኮ መልሼ ማለት ነው ላንቺ። በመጽሐፍ ቅዱስ በቤተሰቦቹ ምክንያት የዳነ ሰው አለ ወይ ብለሽ ጠየቅሽኝ የመጀመሪያው። ከዛ በኋላ እንደገና እሱን ትንሽ አሻሻልሽውና በህፃናትና በ40 ቀን የሚባለውን ጠየቅሽኝ እንጂ እንትን አይደለም መሲሄ። ቆይ አንዴ ወንድም፣ መጀመሪያ የጠየቅኩህን ጥያቄ ልንገርህ። ሰው በቤተሰቡ አምኖ እኔ አሁን ቤተሰቦቼ ስላመኑ እኔ መዳን እችላለሁ ወይ ነው አይደለ ጥያቄው? አንተ ሳታምን፣ አንተ በመጀመሪያ ምንድን ነው ያልከኝ? መዳን በእምነት ነው አልከኝ። ስለዚህ አንተ ሳታምን እንዴት ነው በቤተሰቦች እምነት የምትድነው? ይሄ መጽሐፍ ቅዱስ ላይ አለ። አልዓዛር አላመንም ነበረ እንዴ? ከአልዓዛር ጋር አንተ ካነሳው ሀሳብ ጋር ምን አገናኘው? አንተ የመለስክልኝ ጥቅስ ይሄንን ነው አይደለ? ፈጽሞ የማይገናኝ ስለ ጥምቀት ነው። ቆይ መሳያ እንዴ ፕሊዝ ሚዩት አድርገው አንዴ። ብዙ ሳሰምቻለሁ ደሰጥቼ። እያወራን ያለ ነው ስለ መዳን ነው። እያወራን ያለ ነው ስለ ጥምቀት ነው፣ ስለ ልጅነትህ ነው አይደለ? ያመንኩት የዳንኩት አምኜ ነው አልከኝ። የሚወክለው አንተ ነህ። ለመዳን አንተ መስማት አለብህ። ስለዚህ አንተ ምን ሰምተን የዳንከው ብዬ ስጠይቅ በቤተሰቦቹ ያልከኝ። በቤተሰቦቹ አምኖ የዳነ ክርስቲያን አለ ወይ? ይሄ ነው ጥያቄው። አንተ ከመለስክልኝ ጋር ፈጽሞ የማይገናኝ ነገር ነው። ወይ አንተ ማታ ከሆነ ከአንተ የተሻለ ሰው ገብቶ እንዲወያይ እድል ስጥ። አላቅም በል። እሺ አመሰግናለሁ መስዬ፣ በጣም እውነት ለትህትናሽ በጣም ቴንኪው። ግን ቅድም ምንድን የተባባል ነው መጽሐፍ ቅዱስ ላይ ስለ ቤተሰቡ እንደው ሌላ ሰው ቢያግዘኝ ደስ ይለኛል። እንትናም ዳኒም ይናገር ይችላል ብዬ አስባለሁ፣ ምናልባት እሱ እንትን ካላለ በስተቀር ስለ ቤተሰቦቹ የዳነ ጌታዊ ልጄን አድንልኝ ያለ መጽሐፍ ቅዱስ ላይ አሉ። አንድ ሁለት ተብሎ መጥቀስ ይቻላል ይመስለኛል። እኔ እርግጠኛ ነኝ እኔ እንደዚህ ሲባል ሰምቻለሁ። ቤተሰቦቹ አምኖለት የዳነ ሰው አለ ብራዘር? ማስረጃ ሰጠኛለን እንዴ? ማስረጃ። እሺ በቃ አንደኛ በቤተሰቦቹ አሁን የሞተችውን ከሞት የተነሳችው ጣቢታ የምትባል መጽሐፍ ቅዱስ ላይ ያለች ሞታ አይገናኝም። የጠየቅኩ በቤተሰቦቹ አምኖለት የዳነ አንድ ሰው ካለ ማስረጃ አስጠኝ። አይገናኝም አንተ የምታነሳው ከሱ ጋር። እሺ በቃ እንደዛ ከሆነ እኔ ቦታ ስለያዝኩኝ ሌላ ሰው ገብቶ ይናገር። ይህን ያህል ከተናገርኩኝ ይበቃኛል። ግን ሌላ ብዙ ነገር ልናወራ ነበር። ወይ ወደ በኋላ ገባለሁ፣ ከቻልኩኝ ደግሞ መጽሐፍ ቅዱስን እንትን ብዬ ሌሎች ጥቅሶችን ይዤ ተመልሼ እመጣለሁ። ቴንኪዩ መሲሄ። ትችላለህ። ሌላ ኦርቶዶክሳዊ ካለ ይህንን መጽሐፍ ቅዱሳዊ ማድረግ የሚችል ሌላ ኦርቶዶክሳዊ ካለ ይግባ። እሱ የተናገረው ነገር ግን ፈጽሞ ከመጽሐፍ ቅዱስ ጋር የማይገናኝ ነው። ጭራሽ ለራሱ የተናገረው ራሱ የተዘበራረቀ ነው። ሁለቴ እንደተጠመቀ በቤተሰቦቹ እምነት መዳን እንደሚችል ነው የተናገረው። ይህ ደግሞ ፈጽሞ ይህ መጽሐፍ ቅዱሳዊ ነው። ሌላ ኦርቶዶክሳዊ ካለ ይግባ። ሞዴሬተሮች አስገቡ። ትሰሚያለሽ? ሰኒ ትሰሚያለሽ? ሚለው ገብቶታል እኮ ሰኒ የሁለቴ እንደተጠመቀ ነው የተናገረ። እሺ ጆማን ሰላም። አሁን የገባኸው ወንድም ሰላም፣ እንዴት ናችሁ? ሰላም ነው አለሁልሽ። ደህና ነሽ? እግዚአብሔር ይመስገን።
እየሰማችሁ ነበረ። ምንድን ነው ጥያቄሽን በደንብ አብራርተሽ ጠይቂኝ እስኪ። ነገረ ድነት በኦርቶዶክስ የሚል ርዕሱ። ርዕሱን አይተከዋል? ስለ እሱ ላውራሽ። ምን ጥያቄ አለሽ? እሱ ላይ በኦርቶዶክስ በደንብ እነግርሻለሁ። ችግር የለውም እነግርሻለሁ። ነገረ ድነት በኦርቶዶክስ ዳኒ አለ ታወራለህ። መሲ እሺ፣ ወንድምነት እሺ፣ ጆማን አቤት። እሺ፣ ከየት ቤተ እምነት? ከኦርቶዶክስ። እሺ፣ እንኳን ደህና ኦርቶዶክሶች ይግቡ ብላ አይደለ እንዴ ያስገባችኝ? ከየት ቤተ እምነት እንደሆን ካላወቀማ ብራዘር፣ ጴንጤውም ይልካል፣ ጆባውም ይልካል። ኦርቶዶክሶች ግቡ ስላለች ገባው ነው እኮ የምልህ። ያው አትድከም ብዬ ነው። እሺ፣ ኦርቶዶክስ። እሺ፣ ነገረ ድነቷ በኦርቶዶክስ ትክክል ነው? ምን ማለት ነው? እስቲ ጥያቄ ራሱ በደንብ ጠይቃ፣ በደንብ እንድመልስልህ በደንብ አፍታተህ ጠይቅ። ጠየቅ። በዚህ በላይ ምንም ጥያቄ የለም። ነገረ ድነቷ በኦርቶዶክስ ትክክል ነው ወይ? ይኸው ነው ጥያቄ። 1000% 1000% ትክክል። እሺ፣ ሰው እንዴት ነው የሚድነው? መጽሐፍ ቅዱስ እንደሚነግረን ያመነ የተጠመቀ ይድናል ይላል። ማርቆስ 16:16 ገና እየጻፍክ ነው? አይዞህ ብራዘር፣ መበርታት ነው ያለብህ። ምን አልከኝ? መበርታት ነው ያለብህ ጆይ፣ መበርታት ነው ያለብህ። በርታ። እሺ፣ ያመነ የተጠመቀ ይድናል። እርግጠኛ ነህ? ያመነ የተጠመቀ ይድናል? እርግጠኛ ነህ? ያመነ የተጠመቀ ይድናል? ማርቆስ ቅዱስ ማርቆስን ጠይቀው። ማርቆስ 16:16 ጠይቀው ሐዋርያውን። እርግጠኛ ነህ ወይ በለው እስቲ። እሱ ማርቆስ 16:16 እኔ አንተን የጠየቁህ አንተን ነው እያወራሁኝ። ማርቆስን እርግጠኛ ነህ ወይ በለው እስቲ። አንተን የጠየቁህ ብራዘር። ለማውራት አቅም ከሌለ ብራዘር ታች ሆነ ታፕታፕ ሼር አድርግ። የተጠየቀውን ጥያቄ መልስልኝ። ኧረ በለው ንግግር አንደኛው። እሺ፣ ችግር የለም። እርግጠኛ ነህ? አሁን ፖለቲካሽን ተይና የምትጠይቂውን ቶሎ ቶሎ ጠይቅና። ጠየቁ። እኔ ወንድ ነኝ ብራዘር፣ እንደ ወንድ አውራ። አንቺ አትበል፣ እኔ ወንድ ነኝ። እሺ፣ የወንድ ጠየቁ። በደምብ ስማ። መልስ ካለ ጠብቅ። መልሱ እኮ ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል ያለ የማርቆስ ወንጌል ምዕራፍ 16 ከቁጥር 16 ጌታችን መድኃኒታችን ኢየሱስ ክርስቶስ ያስተማረው የተናገረው ቅዱስ ማርቆስ የጻፈው ነው። እንግዲህ ከኔ ጋር ሳይሆን ክርክሩ ከጌታና ከቅዱስ ማርቆስ ጋር ነው የምትከራከረው እንጂ ከኔ ጋር ለምን ትከራከራለህ? በዚህ ርዕስ ላይ ነው ወይስ ተሳስተዋል? ማርቆስ ሲጽፍ ነው ወይስ ጌታ እየጠየኩን አልሰማኝም? አልሰማችሁም? አለመረጋጋት ስሜት ውስጥ ነው ያለውና ተረጋጋ ብራዘር። እሱንማ አልከኝ። ከዛ በኋላ የጠየኩት ጥያቄ ነበርና መረጋጋቱን ተውና እኔ መልስ። ለዚህ ምንድን ነው የምትለው አንተ? ጠይቅ ያለው መልስ እየጠበቅኩኝ ነው ያለው። ታየህ፣ አለመረጋጋት ላይ ነው ያለው። ደንግጠሃል መሰለኝ ብራዘር። አትደንግጥ። የጠየቁት ጥያቄ አይሰማም እንዴ? ኮርኮሮ ጆሮህን በደንብ አድርገህ ይሰማል ብራዘር። የጠየቁት ጥያቄ አለ፣ መልስ አለ። የጠየቁት ጥያቄ ወይ ድገምልኝ። እሺ፣ በጠየቀኝ ጥያቄ ያመነ መዳን እንዴት ነው የሚቻለው በኦርቶዶክስ ስትለኝ፣ ያመነ የተጠመቀ ይድናል ይላል መጽሐፍ ቅዱስ። 4 ነጥብ። ምንድን ነው ያልገባ? አሁንም አልሰማኸኝም ማለት ነው። ጥያቄ እሱ አልነበረ መጨረሻ ላይ ያትሰማም የአንታውን ስሜት ላይ አሻሽለው። ችግር የለውም አሻሽለው። ማሻሻልም ትችላለህ፣ እቀበልሃለሁ። ችግር የለውም። እሱን ጻፍኩልህ። ከጻፍኩልህ በኋላ ጥያቄ ጠይቄህ ነበርና ረሳው የጠየቅኩህን ጥያቄ። ምኑን ነው የምረሳው? የጠየቀኝን እኮ መለስኩልህ እኮ። ምን ከዚህ በኋላ
አልሰማኸኝም? ምንድን ነው የጠየቀው? አይ አሁን ተረጋጋሽ። ከዚህ በኋላ ስለማልደግምልህ ማለት ነው። በስርዓት የማትሰማ ከሆነ ያው ተረጋጋ ከምታበዛ አንተ ይሄኛው ልክ አይደለም የኔ ጥያቄ ነው ብለህ አቃታችሁ ነስማ ብራዘ ጆዬ አይዞ ብራዘ እሺ ፕሪንስ ጆ ሰላም ሰማ እግዚአብሔር ይመስገን። ጥያቄ ማብራራት ትነግረኛለህ? ጫጫታ አለ እና ከጀርባ ጥያቄን በደንብ አብራርተህ ትነግረኛለህ? እሺ ከየት ቤተ እምነት ነው የመጣው? እኔ ከፕሮቴስታንት ነኝ፣ ግን ልመልስልህ ከፕሮቴስታንት ነው። ስለ ኦርቶዶክስ ለመመለስ ነው የመጣው? ኖ አይ ይሄ እኮ ኦርቶዶክስ፣ ይሄ እኮ ስለ ጥምቀት ምናምን ስትል ኦርቶዶክስ ጴንጤ ምናምን አይደለም አይደለ? አይ ይላል። እሺ ቆይ መጀመሪያ ጥያቄ ይሄን ንገረኝ። አንተ ከጴንጤ ነው የመጣው? ከጴንጤ ነው የመጣው ብራዘር? ወዳጅ ፕሪንስ ጆሲ አይሰማም ነው? አውቀ ነው? ይሰማል ይሰማል። በጀርባ ድምጽ ይሰማኛል ብራዘር። እኮ የት ቸርች ነው ያለው? አይ አሁንማ ወጣሁ። ከዛ የት ቸርች ነው ያለው? እኔ ፕሮቴስታንት ነኝ እኮ። የት ቸርች? ቤተክርስቲያን። እኔ ከኤፍቢአይ ነኝ፣ ፌዝ ባይብል ኢንተርናሽናል ቸርች። እሺ የትኛው አጥቢያ? ቤተል። እሺ ጥሩ። ጥምቀት ያድናል? ያ በደንብ ያድናል ጥምቀት ስንል ቅድም ልጁ ብሎሃል አይደለ? ከእናንተ ቤተ እምነት ብሎ ያመነ ይድናል፣ ያላመነ ግን ይፈረድበታል። ኤፍቢአይ ቤተክርስቲያን ጥምቀት ያድናል ብላ ታምናለች? ጥምቀት አሁን አንድ ሰው ትማራለህ አይደለ? ከመጠመቅ በፊት ትማራለህ። ጥምቀት ስማ ቤተክርስቲያን ጥምቀት ያድናል ብላ ታምናለች? ያድናል። ያ መጽሐፍ ቅዱስ ይላል አይደለ? አሁን አንተ እኔ በራሴ አምናለሁ። አንተ እኔ ስለ አንተ አልጠየቅኩም። ቤተክርስቲያን ጆስ እሺ ምን ሆነ? ቤተክርስቲያን ጥምቀት ያድናል ብላ ታምናለች? ያ ቤተክርስቲያን ታምናለች። የተጠመቀ ይላል አይደለ እንዴ? የተጠመቀ ይድናል። እሺ ፓስተርህ ቅዱስ የሚል ከሆነ አንዴ ፓስተርህ ማለት ሰማኝ፣ ቤተል ፓስተርህ ሰማኝ። መጀመሪያ እሱን ከመንገር በፊት አይ ሰማኝ። እየዋሸ ስለሆነ ያመነ የተጠመቀ ይላል መጽሐፍ ቅዱስ የሚለውን ማመን አለብህ። አትዋሽ ባለ ፓስተርህን ንገረኝ። ፓስተርህን ንገረኝ። ዮሲ ማይክን ክፈተውና ፓስተርህን ንገረኝ። ፓስተርህን ንገረኝ። አልሰማሁም። ሰማኝ። ፓስተርህን ንገረኝ። አይ ማይክ የተዘግቶ ስለነበረ ነው እስካሁን። ሰማኝ። ጊዜ ቆይ ፓስተርህን ንገረኝ ማለት በፍጹም አይ የዋሸ ስለሆነ በውሸት ስለማንቀጥ ፓስተርህን ንገረኝ። እንዴ ውሸት እኮ አይደለም መጽሐፍ ቅዱሳችን የሚለንን እኮ መቀበል አለብን እኮ። አሁን መጽሐፍ ቅዱስ የሚለውን እንናወራ እኮ ነው። ፓስተርህን ንገረኝ ማለት እሱን አልነግርህም። ለምን አታውቀውም? ልምን ማለት ነው? ስለማታውቀው ነው ማለት በቃ። ዋናው እንደዚህ ውሸተኛ እንደሆንክ ማሳየት ነው። አሁን ወደ ማስረጃው ወደ መጽሐፍ ቅዱስን የሚልህን ሰማኝ።
አንተ አሁን የእናንተ ቤተ እምነት መጽሐፍ ቅዱስ አለ አይደለ? ብራዘር በቃ ሳትዋሽ ሌላ ቀን እንደዚህ ማውራት ጀመር። አሁን ጥምቀት ያድናል ብለህ ታምናለህ? እንደዚህ እንዳቅፍ ለፈለኩኝ ነው ዋሽተህ እንዳትሄድ ማለት። ጥምቀት ያድናል ብለህ ታምናለህ? መጽሐፍ ቅዱስ የሚለን መቀበል አለብህ የለብህም? ወዳጄ ጥምቀት ያድናል ብለህ ታምናለህ? እኔን አትጠይቀኝ። ያድናል። አዎ። እሺ ማስረጃ ስጠኝ። ይሄው እዚህ ጋር መጽሐፍ ቅዱስ ይላል። ምኑ ጋር? ይሄው ማርቆስ 16 ላይ ይላል ያመነ የተጠመቀ ይድናል፣ ያላመነ ግን በጌታ በኢየሱስ ክርስቶስ ያላመነ ግን ይፈረድበታል ይላል። ኦኬ ጥሩ። ምን እያወራን ያለው? እምነት እና ጥምቀት አይደል? እምነትና ጥምቀት አይደል እያወራ ያለው? በጌታ በኢየሱስ አምነህ ስትጠመቅ ትድናለህ አይደለ? እሺ ቆይ፣ አይ የጠየቅኩህን ስማ። አውቀን ነው የማትሰማው? ጆሲ ይሰማል አይሰማል እኮ። ከሰማህ በደምብ ስማኝ። እዚህ ክፍል ላይ እምነትና ጥምቀትን አንስተዋል አይደል? አይደል ጆሲ? እሺ ሰው ሲያምን ምን ያገኛል? ድነት። ኦኬ ይድናል። እርግጠኛ ነህ? ታዲያ ምንድን ነው የምታገኘው? አንተ አሁን እናንተ በምታምኑት ድኛለሁ ብለህ ታምናለህ አይደለ? አዎ እኛማ የምናምነው እነግርሃለሁ። አንተ ያው እኛም እናምናለን ብለህ ራስን ስለዋሸ ነው እንጂ እኛ የምናምነውን ያሳያለሁ። ዋናው እኛና አንተ ማመን ጴንጤ አለመሆንን ከገለጽክ በቂ ነው ብራዘር። እሱን ነው ማሳየት የፈለኩት። ቀጥለናል። ቆይ እሰማሃለሁ። እንደማመጣ ብራዘር እንደማመጣ። ስለዚህ እምነት ያድናል ብለኸኛል አይደል? ያ ኦኬ ጥሩ። እምነት ያድናል ስትል ከጥምቀትና ከእምነት ማን ነው የሚቀድመው? ማመን አለብህ መጀመሪያ። ካመንክ በኋላ ነው የምትጠመቀው። ስለዚህ እምነት ይቀድማል ማለት ነው አይደል? ያ እምነት ቀዳሚ ነው። ስለዚህ ሰው ሲያምን በክርስቶስ ኢየሱስ አምነህ ተምረህ ትጠመቃለህ። ከዛ ተከታዩ ማን ነው? ጥምቀት አይደል? ተምረህ ያ ኦኬ። እምነት ሲቀድም ኢየሱስ ክርስቶስን ስታምን ምን ታገኛለህ? ምን አይሰማም? እምነት ሲቀድም ሰው በእምነቱ ምን ያገኛል? ድነትን ያገኛል፣ ይድናል። ሌላስ? የዘላለም ሕይወትን ያገኛል። የዘላለም ሕይወት። ሌላስ? በጌታ በኢየሱስ ስታምን እምነትን ኢየሱስን አምኜዋለሁ ብለህ ሌላስ? እግዚአብሔር ልጅ ኢየሱስ ክርስቶስን አምኛለሁ ስትል ሌላስ? ድነትን ታገኛለህ፣ የዘላለም ሕይወትን ታገኛለህ። ይጸድቃል፣ ትጸድቃለህ። በጌታ በኢየሱስ አምነህ እሺ ትጸድቃለህ። የዘላለም ሕይወትን የእግዚአብሔር ልጅ ይሆናል ሰው በኢየሱስ ሲያምን። የእግዚአብሔር ልጅ አዎ። መጀመሪያ አንተ የማን ልጅ ነኝ ብለህ ታስባለህ? ልጅ ሆነ ማን ነው? እንመጣ። ቆይ ሐሳብ አትበታተን፣ እንዳይበታተንብህ ሁሉን ሐሳብ አናንሳው እንንጨርስ። ይሄ ሁሉ ሰው ከመጠመቁ በፊት ይጸድቃል፣ የዘላለም ሕይወትን ያገኛል። ይሄ ሁሉ ሰው ከመጠመቁ በፊት የሚያገኛቸው ነገሮች ናቸው አይደል? በእምነት ነው። እዚህ ጋር አይደለም። እዚህ ጋር ከተጠመቀ በኋላ ነው የሚድነው። የዘላለም ሕይወትን የሚያገኘው ጽድቅን የሚያገኘው ካመንክ ጀምሮ ኢየሱስን ሰው ሲያምን የዘላለም ሕይወት አያገኝም ያልከኝ ያለው ተውከው ደግሞ ያምናል። ሲያምን የዘላለም ሕይወት ያገኛል ወይ? ያ ሲያምን ይድናል ወይ? ያ ሲያምን ይጸድቃል ወይ? ያ ሲያምን የእግዚአብሔር ልጅ ይሆናል? ያ ስለዚህ ከጥምቀት በፊት እነኝን ነገሮች ሁሉ አግኝቷል ማለት ነው። ሰው በእግዚአብሔር ስታምን ታገኛለህ፣ ከዛ ትጠመቃለህ።
ቆይ አንዴ እኔ አሁን ስለ ጥምቀት ጋር ወደ እግዚአብሔር መንግስት ትጨመራለህ። ቆይ ቀጥለን እንገባለን። አሁን በእምነት ወይ እግዚአብሔር መንግስት አላገኘም ማለት ነው። ሰው ድኖ ጸድቆ የእግዚአብሔር ልጅ ሆኖ የእግዚአብሔር መንግስት ውስጥ ያልገባ ሰው ነበር ማለት ነው። አንዴ ስልክ እየተደወለ ነው። አንዴ እንዴት አይደወል ብራዘር? እሺ ቀጥል። በእምነት በኩል እነኝን ሁሉ ነገሮች አግኝቷል ወይ? ኦኬ ያ ነው ያልከኝ አይደል? ያ ማለት ምን ማለት ነው? አዎ ማለት ነው። አዎ እሺ። አሁን የሚጠመቀው ለመዳን ነው? አይሰማም። ለመዳን ነው ወይ አሁን የሚጠመቀው ጆሲ? አዎ ትድናለህ። ድኗል ብለኛል እኮ በእምነት በኩል ብራዘር። አሁን የሚጠመቀው ለመዳን ነው ወይ? አዎ። ድጋሚ ሁለተኛ ድነት ወደ እግዚአብሔር ስትጠመቅ ወደ እግዚአብሔር መንግስት ትጨመራለህ። እምነትን ስታገኝ ጆስ ቃት ደባልቀው በእምነት በኩል ይሄው ይድናል፣ የዘላለም ሕይወት ያገኛል፣ ይጸድቃል፣ ልጅ ይሆናል ብለኸኛል። በእምነት በኩል አሁን አምኖ ከተማረ በኋላ ሊጠመቅ ሲመጣ ይሄ ሰው በጥምቀት ምንድን ነው የሚያገኘው? ይድናል። አሁን በጥምቀት ይድናል። ቆይ ጌታ ኢየሱስ ከተናገረ በኋላ አንድ እዚህ ጋር ላውጣልህ። በጥምቀት ይድናል ወይ? ይሄንን ጥያቄ እያወራኝ ያለች እሱ ጊዜያችን እሺ፣ በርታ ብራዝ በርታ ችግር ቴክ ዩር ታይም። ጆሲ በርታ። እሺ ሌላ የሚያግዘው ኦርቶዶክሳዊ ካለ እስከዛ ድረስ ሌላ ኦርቶዶክሳዊ ያለ ካለ የሚያግዘው ሌላ ኦርቶዶክሳዊ ካለ እሺ ዜዶ ኬት ቤተ እምነት ነው ወይ? ዳኒ እንዴት ነህ? ሰላም ነው? ኬት ቤተ እምነት ነው? በውስጥ ጽፌልህ ነበረ። እኔ ፕሮቴስታንት ነኝ። ትናንትናም አውርዳኝ ነበር፣ ያው በምን ምክንያት እንደሆነ። እሺ ታችሁ እሺ ጆሲ እየጠበቅን ያለ ነው። ቤተል ያለችው ኦርቶዶክስ እምነት ተከታይ ኤፍቢአይ ጆስ አይዞ ብራዘር አይዞ ማለት እንፈልጋለን። ሰማል ካላወራ እንዴት እንሰማለን? ጆሲ ስታወራ ነው። ያላወራ ሰው እንዴት እንሰማለን? ጆስ ቤካዩ እኔ ደስ ነው ያለኝ ታውቃለህ። ኦርቶዶክሶች በዚህ ልክ ማፈራቸውና መሸማቀቃቸው አሁን እኛ ውስጥ የተደበቁ በቃ ጸጉረ ልውጥ እየሆኑ መምጣት ጀምሯል። ጌታ ይመስገን። ግማሹ ሁለቴ ተጠምቄያለሁ አለ። መሲ ስታስጨንቀው ምን ይበል? ሁለቴ የተጠመቅኩት አለ። ሁለቴ የተጠመቅኩት አለ ካደግኩ በኋላ። አይዞ ብራዘር። ብራዘር ደግሞ የኤፍቢአይ ቸርች ነኝ አለ። ቤተል አጥቢያ አለ። ቤተል አጥቢያ አለ። አይዞ ብራዘር። እሺ ጫላ ሰላም
ተኳል ዳኒ እናንተ እያለ ነበረ እኮ እያመለጠው ይሁን እንዴት ነው? እናንተ የምታምኑት እያለ ነበር። ዳኒ የሚውስ ነው እያወራ ከሆነ አይደለም መሲ እናንተ እንደምታምኑት እኮ ነው ያለው። አዎ እኮ እሺ። አሜን። ቤተ እምነት ነው ዳኒ እስኪመለስ። ዳኒ ሲመለስ እንትን በል። አሜን። ወይ ሰላም ለእናንተ ይሁን ብያለሁ። ከየት ቤተ እምነት ነው እንዴ? እሷን ጥያቄ ወደ ጎን እናርጋትና በጌታ አምናለሁ ብለን ጥያቄ መጠየቅ ፈልጌ ነበር። ከየት ቤተ እምነት ነው? ቤተ እምነትን ተናገር። ከየት ቤተ እምነት? እሺ ዳኒ ይቀጥል። እሺ አሚን። ሰላም እንዴት ነህ? እግዚአብሔር ይመስገን። እግዚአብሔር ይመስገን። እሺ ከየት ቤተ እምነት ነህ? ቤተ እምነት አሁን ላይ የለኝም። ለዛ ነው እኮ የት ነበር ነው ከሆነክ በክርስቶስ ጥያቄ መጠየቅ ብቻ ፈልጌ ነበር። የት ነበር? ችግር የለም። የት ነበርክ? አዲስ ኪዳን። አዲስ ኪዳን ማለት አዲስ ኪዳን መጠመቃዊት ቤተክርስቲያን። እሺ ማን ነበር ፓስተር? ነው ክፍለ ሀገር ገጠር ውስጥ ስለሆነ አታውቃቸውም። ተው አሁን ሌላ ቦታ ስላለው ነው። ስለ ነገረ ድህነት በኦርቶዶክስ የሚለውን እንትን ብላን አሁን ስለ ጥምቀት እያወራ ነበርና እየሰማችሁ ነው። ግን እሺ መጽሐፉ ያው ስርዓት ማስፈጸሚያ ነው። ግን ሌላ ጥያቄ መጠየቅ የምፈልገው በጥምቀት ይዳናል የሚል መጽሐፍ ጥቅስ አምጥተውላችኋል። ነገር ግን ሌላ ቦታ ላይ ደግሞ ስንገባ ጥያቄ ነው ኤክስፕሌን አድርገናል ይላልና ኤክስፕሌን ማድረግ ተውና አሁን ጥያቄ እንጠይቀኝ። ችግር የለም። እድል ሰጠው። ያው ቤተ እምነት የምንጠይቀው ሰዎች ራሳቸው መደበቅ ሲፈልጉ ከጀርባ የሆነ ነገር እንዳለ ህዝቡን እንዲያውቀው ያክል ነው እንደዛ የምናደርገውና አሁን እድል ሰጥቻለሁ። ደስ ያለን ጥያቄ ጠይቀኝ። ችግር የለም። እሺ ይሄ ለመዳን ብለን የምናደርገው ድነት አለ ወይ? ወይም ደግሞ ድነታችንን አሁን በብዙ ነገር ስሰማ ድነት የሚያሳጣ ነገር ይባልና ካልተጠመቀ ከስራ ካልሰራ ሰንበዲ ከዚህ በፊትም እያወራው ሰምቻለሁ። በእርግጥ እነዚህ ነገሮች ከእግዚአብሔር ቤት ሙሉ ለሙሉ ያርቁናል ወይ የሚል ጥያቄ ብቻ መጠየቅ ፈልጋለሁ። ቴንክ ዩ። እሺ አማን ያልገባኝም ክሊር አድርግልኝ እንደመለሰልኝ። ባለመጠመቅ ይመጣለው ወይ ነው እያልከኝ ያለው? አንድ እሱ ባለመጠመቅ የሚለው ነው። ሁለተኛ የመልካም ስራ ኤፌሶን ምዕራፍ 6 ላይ ያለው የመንፈስ ቅዱስ ፍሬ የተባሉት ነገሮችን ቀጥታ በስራ ያ ፍሬ ነው። ነገር ግን ያንን ካልሰራን አልዳንክም ማለት ነው። ወይም ደግሞ ከመንፈሳዊ ህብረት ካላቸው ሰዎች ጋራ ህብረትን ካላደረግ አንተ መንፈሳዊ አይደለም ወይም ደግሞ አልዳንክም የሚል ነገሮች ከብዙ ሰዎች ስለመጡብኝ ነው ይሄን ጥያቄ ልጠይቅ የፈለግኩት። እሺ ፍሬ ኦኬ፣ ፍሬ ለምንድን ነው የሚጠቅመው? ስለ መንፈሳዊ ፍሬ እያወራኝ ስለሆነ ፍሬ ለምንድን ነው የሚጠቅመው? ኦኬ ጥያቄው ለኔ ነው። እሺ ትችላለህ፣ መመለስ ትችላለህ። ችግር የለም። ከገባ ፍሬ ለምንድን ነው የሚጠቅመው? ለኔ ፍሬ የሚጠቅመው ምንድነው? ያን በማድረጌ ሰዎችን ከጨለማው ዓለም ወደሚደነቀው ወደ ክርስቶስ ዓለም መሳቢያ መንገድ ነው። ወይም ደግሞ በስራ ታውቋቸዋላችሁ ስለተባለ ክርስቶስን ማሳያ ነው ብዬ አምናለሁ እንደራሴ። ኦኬ ሶ ስለ መንፈሳዊ ፍሬ የምታወራ ከሆነ በጣም በደንብ በማስተዋል ስማኝ። ፍሬ ከቅርንጫፉ ላይ የሚበቅለው ከዛፉ ብስለት የተነሳ ነው አይደለ? ፍሬ ስለጸደቀ ነው ዛፉ የሚታየው አይደል? ኦኬ ምን ሰላለ? ስለጸደቀ ፍሬ የሚታየው ስለጸደቀ ነው። ፍሬ ለዛፉ ጥቅም አይደለም የሚበቅለው።
ማለት ፍሬ ዛፉ የሚያፈራውን ፍሬ አይበላም አይደል? አይደል? ብርቱካን ፍሬ አፍርቶ ያፈራውን ፍሬ ብርቱካን ይበላዋል? ሌሎች ሰዎች እንጂ ለሌሎች ሰዎች ነው። በመንፈሳዊ ህይወትም መንፈሳዊ ፍሬ ለኛ ጥቅም አይደለም፣ ለሌሎች ሰዎች ነው። ምን ማለት መሰለ? አንተ ፍሬ ብታፈራ የትዕግስት ፍሬ፣ የፍቅር ፍሬ እኔን ነው የሚመግበኝ። ስትታገሰኝ፣ ቸርነት ስታረግልኝ፣ በደሌን ሳትቆጥር ስትቀር ፍቅር ካራክተር ስለሆነ በአንተ ውስጥ የሚታየው ያ የመንፈስ ፍሬ ለእኔ ምግቤ ነው። ስበድል ሳሳዝን አየህ፣ በመንፈስ ፍሬ እኔ ነኝ የምጠቀመው። ኦኬ ፍቅር ይታገሳል ይላል። መታገስ ያ በአንተ ላይ የሚታየው የመንፈስ ፍሬ፣ ቸርነት ያ የሚታየው የመንፈስ ፍሬ እኔ ጋ ነው የምጠቀመው፣ እኔ ነኝ የምበላው። ኦኬ ሶ የምናፈራው እያንዳንዳችን በመንፈሳዊ ህይወት ውስጥ ያለን ፍሬ በአብረን ለምንኖራቸው ሰዎች በክርስቶስ ኢየሱስ ላለን ወንድም እህቶች የምናጠግባቸው ነው። ሶ ፍሬ ስላፈራህ አይደለም የዳንከው፣ ፍሬ ስላፈራህ አይደለም የጸደቅከው። ፍሬ ጤነኛ ስር እንደሰደድክና ጤነኛ ምግብ መብላትህ ማሳያ ነው። ኦኬ ፍሬው የሚጠቅመው ለሌላው ሰው ነው። ፍሬ ስላፈራ ጸድቀሃል፣ ድነሃል፣ በአንተ ውስጥ የሚታየው ጤነኛ ህይወት እድገት አለ ማለት ነው። ለአንተ ኢንዲኬተር ነው፣ ለሌላ ሰው ግን ምግብ ነው። ለአንተ ፍሬዎችን ስታይ ኦ ህይወቴ በጥሩ ነገር ላይ ነው ያለው እያልክ እግዚአብሔርን ታመሰግናለህ። አየህ፣ የጎደለ ነገር እንዳለ የምታውቀው ፍሬህ መራራ ሲሆን ነው። እሱ ለአንተ ኢንዲኬተር ነው። ኦኬ በፍሬ ላይ የሚታየው ፍሬ ብርቱካን ሆነ ሳለ እላዩ ላይ ቆምጣጤ ካገኘ ዜሪ ሳምቲንግ ፕሮብሌም ማለት ነው። ህይወትን ታየዋለህ፣ ቼክ ታደርግበታለህ። ኦኬ ለዚህ ነው ፍሬህን ግን ሰዎች ሲያዩ ምንድነው የሚያደርጉት መሰለ? የሰማይ አባትህን ያመሰግናሉ። መልካም ፍሬ ከሆነ ጥሩ ነገር ካበቀልክ የሰማዩ አባትን እግዚአብሔርን ይባርካሉ። ዋው የሚገርም ዛፍ ነው አማን ይላሉ። አንተ ላይ ፍቅርህን፣ ትዕግስትህን፣ ቸርነትህን፣ በጎነትህን ሲያዩ፣ የዋህነትን ሲያዩ ማንን ያመሰግናሉ? እግዚአብሔርን ያመሰግናሉ። በአማን ህይወት ላይ ስለተገለጠው ነገር እያዩ ማንን ይባርካሉ? እግዚአብሔርን ይባርካሉ። ፍሬ አገልግሎቱ ይሄ ነው። ይሄ ፍሬ በማን ኃይል ነው የሚበቅለው ነው ጥያቄው። ኦኬ በሰውየው ብስለት ነው? በሰውየው ብቃት ነው? ፍሬ በማን ኃይል ነው የሚበቅለው? በማን ኃይል ይመስላል? ያው ፍሬ የተባሉት እነዚህነት መታገስ ምናምን ከሆነ ከአንድም በመንፈሳዊ ብስለት ያደገ ሰው ከራሱ ከክርስቶስ ወይም ደግሞ ከሰውየው ብስለት ይመጣል ብዬ አስባለሁ። እንደኔ ማለት ወደ እግዚአብሔር በተጠጋ ቁጥር፣ ምክንያቱም ራሱ ያለ ትህትናን ከሱ እንድንማር ያደረገን። ስለዚህ ከክርስቶስ ባገኘነው ጸጋ እኛ ያ ሰውዬ ፍሬውን ግልጥ ያደርገዋል ብዬ አምናለሁ። መንፈሳዊ ፍሬ ከሰውየው ጋር የሚገናኝ ነገር አይደለም። ኦኬ መንፈሳዊ ፍሬ የሚበቅለው በህይወት ላይ የሚታየው ከክርስቶስ ኢየሱስ የተነሳ ነው። የሰውየው ብቃት የሰውየው ምናምን የሚባል ነገር የለም። ከግንዱ ጋር የተጣበቀ የትኛውም ሰው መንፈሳዊ ፍሬን ያፈራል። የእግዚአብሔር ቃል እንደዚህ ይላል፣ እኔ የወይን ግንድ ነኝ፣ እናንተም ቅርንጫፎቼ ናችሁ ያለ እኔ ምንም ልታረጉ አትችሉምና።
በእኔ የሚኖር እኔም በእርሱ እርሱም ብዙ ፍሬ ያፈራል። በክርስትና ሕይወት ውስጥ መንፈሳዊ ፍሬ ከጌታ ዘንድ በእኛ ሕይወት ውስጥ የሚገለጥ የጌታ ሕይወት ነው። ከኛ ዘንድ ይሆናል። ከግንዱ የሚመጣው የሕይወት ፍሰት ነው። አንተ ጋር የሚታየው ሰላም ምንጩ አንተ አይደለህም። ከግንዱ ዘንድ የመነጨው ያ ሰላም ነው፣ ያ እረፍት ነው፣ ያ ደስታ ነው፣ ያ ከግንዱ ዘንድ የሆነልህ ማለት ነው። ከኛ የተነሳ አይደለም። ከማን የተነሳ ነው? ከግንዱ የተነሳ ነው። ስለዚህ ሰው ከኢየሱስ ጋር ሲጣበቅ ህይወቱ ይቀየራል። ይሄው እዚህም ሶሻል ሚዲያ ላይ ያየናቸው አይደል? ባይ ዲፎልት ሰው ኢየሱስን መቀበል ሲጀምር በህይወቱ ላይ ለውጥ አለ። ያንን ህይወት ያስቀጥል ነው እንጂ አንዳንዱ ተሳዳቢ ሆኖ ስድብ ሲጠፋበት ታየዋል። የሰላም ሰው የፍቅር ሰው እየሆነ ታየዋል። ከማን የተነሳ ነው? በህይወቱ ላይ ከሚታየው የህይወት ግንድ የተነሳ። ስለዚህ ሰዎች በጥንካሬያቸው በአቅማቸው በብቃታቸው ሳይሆን አቅምና ጉልበት በሆናቸው በክርስቶስ ኢየሱስ ነው። ክርስትና ይሄን ነው የሚናገር። ስለዚህ ምንጩ ማን ነው? ኢየሱስ ነው። የሚታየው ፍሬ ለማን ጥቅም ነው? ለሰዎች፣ ለአንተ አይደለም። ከፍሬው አትበላም። ከፍሬው የሚበላው እኔ ነኝ፣ አንተ ነህ ብራዘር። አንተ ፍሬ ካለህ የኔን ፍሬ ነው አንተ የምትበላው እንጂ አንተ የራስን ፍሬ አትመገብም። አንተ የምታፈራው ፍሬ ለሳምበዲ ነው፣ ወይ ለቤዛ ሊሆን ይችላል፣ ወይ ለቤካ ሊሆን ይችላል። ያ ፍሬ ከአንተ ዘንድ የመነጨው ፍሬ ለሌላ ሰው መብል ነው። እኔ ጋር ያለው ለአንተ ሊሆን ይችላል። ለዚህ ነው ቤተክርስቲያን ውስጥ ያለው አንዱ አካል ከአንዱ አካል ጋር ተሳስሮ የሚኖረው ማለት ነው። አይን ብቻውን አይኖርም፣ ጆሮ ብቻውን አይኖርም። በአንድ አካል ውስጥ አይን አያስፈልገኝም አይልም፣ ጆሮም እንደዛው። ሁሉም ግን ምግብ ቢበላ ሆድ ብቻውን አይደለም፣ ለራሱ አይደለም የሚበላው፣ ለአካል ነው የሚበላው። ስለዚህ በአካል ውስጥ ያለነው እያንዳንዳችን የምናሳየው መንፈሳዊ ፍሬ ለሌላው ህልውና ነው፣ እርስ በራስ ይተሳሰራል። ስለዚህ ፍሬ የምታሳየው ለሌላው ነው። ፍሬ በማፍራት አይደለም የዛሬው የሚሰጥ። ስለ ጸደቅ ከክርስቶስ ኢየሱስ የተነሳ የክርስቶስ ኢየሱስ ስለሆንክ ነው ፍሬ በህይወት የሚታየው። ስለዚህ ፍሬያችንን አይተው ሰዎች ማንን ያመሰግናሉ? የሰማያዊ አባታችንን ያመሰግናሉ። መልካሙን ስራችንን አይተው በሰማይ ያለውን አባታችንን ያመሰግናሉ። ስለዚህ የዘላለም ህይወት ተስፋችን በፍሬያችን አይደለም የሚታየው። ግን ይሄ ፍሬ ለአንተ ግን እንደ ሊትመስ ፔፐር መጠቆሚያ ግን ሊሆን ይችላል። ምንድነው ዳኒ እያልከኝ ያለኝ ካልከኝ፣ ህይወትን ስታየው ከማንም በላይ ህይወትን የምታየው አንተ ስለሆንክ የሚታየው ፍሬ የጽድቅ እግዚአብሔር የሚከብርበት የክርስቶስ ኢየሱስ እውነተኛ ህይወት ካልሆነ ራስን መጠየቅ መመርመር ይኖርብሃል። ይህንን ስል ድክመት መዛል አንዳንዴ ወደ ኋላ መፈግፈግ የለም እያልኩኝ አለን። በክርስትና ውስጥ ሰዎች በኃጢአት ጸንተው መኖር ሲጀምሩ፣ ኃጢአትን ኖርማል ሲሆንባቸው፣ በድፍረት ልምምድ ውስጥ መመላለስ ሲችሉ፣ ድካማቸው ምንም እንዳልሆነ ሲሰማቸው፣ ለድካማቸው ለውድቀታቸው ጥቅስ መፈለግ ሲጀምሩ፣ መንፈሳዊ ፍሬያቸውን ዞር ብለው ሲመለከቱ መራራ ፍሬ ከሆነ ራሳቸውን መጠየቅ ማየት መቻል አለባቸው። ከክርስቶስ ኢየሱስ ጎን የተተከለ በክርስቶስ ኢየሱስ ግንድነት ውስጥ የተቀበረ ቅርንጫፍ ፍሬው መራራ አይሆንም። እዚህ ህይወትን ታየዋለህ። አየህ፣ ፍሬ መራራ ከሆነ ከኢየሱስ ጎን መተከል ዋጋ የለውም። ክርስትና ይሄ ነው። ፍሬያችን ከማን ጋር እንዳለን ስለሚያሳይ አይደል? ፍሬ ነው። ፍሬ ምንድነው? እሱ ለአንተ ኢንዲኬተር ነው። ኢንዲኬተር ነው። ይሄንን ነው የምናየውና ክርስትና ይሄ ነው ብራዘር። ግን ለምንድን ነው አሁን ቸርች የማትሄደው? ጥያቄ ግን ፈጥሮብኛል። ለምን ነው ህብረት ውስጥ የሌለው? አማኔ ለምን ብለህ ማወቅ እችላለሁ? ፐርሰናል ጥያቄዎች ካሁን
ይቻላል። ያው አይ ብዙ በተፈጥሮ ጠያቂ ስለሆንኩ አብዛኛውን ጊዜ አይሰሙኝም እና ለጥያቄ መልስ ደግሞ አይመልሱልኝም በቀጥተኛ መልኩ ድካምህንና እንትንን ስለሆነ እያሳዩኝ ያሉት ለዛ ነው። እና ደግሞ በእኔ ምክንያት ደግሞ ሌሎች ሰዎችም እንዳይሰናከሉ ብዬ እጠነቀቃለሁ። ለዛ ነው አብዛኛውን ጊዜ ዝም እላለሁ። እሰማለሁ ከዚህ በፊትም በእርግጥ እየገባው ጠያቂ ሆኜ አላውቅም። እዚህ እንኳን ግን አንድ ቃል ብቻ እንድታብራራልኝ እፈልጋለሁ። ቅዱስ ጳውሎስ አገልግዬ የተጣልኩ እንዳልሆን እፈራለሁ አለና ይህንን ከምን አንግል ነው ማለት እሱ አገልጋይ ነበር አይደለ? እና ለምን እንደዛ አለ የምትለው ይችን ቃል ሁሌ ውስጤ ስላለች ይችን ብታብራራልኝ ከይቅርታ ጋር። ይሰማል? ይሰማል። ቆይ አንዴ ይመለስ። ዳንዬ ሚዩት ነሽ እያወራ ከሆነ እሺ። አገልግዬ የተጣልኩ እንዳልሆን ምን ማለት ነው? ምን ማለት መሰለ ባጭሩ። ኦኬ አገልግሎት ህይወት አይደለም። ብዙ ሰዎች ሚስ የሚያደርጉት ፖይንት ነው። አገልግሎት ህይወት አይደለም። አገልግሎት ልክ እንደ ሻማ ነው። ኦኬ በምታገለግለው አገልግሎት ከአንተ ዘንድ ስላልሆነ ይሄ ጸጋ ለብዙ ሰዎች ይበራል፣ ይታያል። አንተ ግን ምን እያልክን ያለው? እየቀለጥክን ያለው። ኦኬ እየቀለጥክን ያለው እየቀለጥክ ነው የምትሄደው። ስላገለገልክ ስለሮጥክ መንፈሳዊ ህይወት በጣም ቶፕ ነው ማለት አይደለም። ማጸልይ ከሆነ ቃሉን ማታነብ ከሆነ በጽድቅ በቅድስና ለመኖር ማትታገል ከሆነ አንተ ትሰብካለህ፣ ብርሃን ታሳያለህ። አንተ ግን ከህይወት ልትጎድል ትችላለህ። ብዙ ሰዎች የሚሸወዱት ከዚህ የተነሳ ነው። እንዴ እሱ እኮ ነብይ ገሌ ነው ይለዋል። ብራዘር ነብይ ገሌ መሆን ወይ ነው ባፊል ነው እስከዚህ። እሺ ይሄ ያኛው ለዚህ እዚህ ለዛራዋ ለሃኛ ያቁም አላወቁም። እሺ የቱ ጋር ነበር እንዴ? ምን ይባላል? እሺ ይኸው ምን መሰል ክርስትና በምታሳየው ጸጋ ያንተ ማንነት መገለጫ አይደለም። ኦኬ ብዙ ሰው ባይዘው ይሄ ለብዙዎቻችን ትምህርት እንደሚሆን አስባለሁ። ኦኬ የሚገለጥ የእግዚአብሔር ጸጋ የኛ የህይወታችን ማሳያ መገለጫ አይደለም። ለምሳሌ ሰዎች ቢፈወሱ፣ ኦኬ በአገልግሎታችን እውራን ቢበሩ፣ አጋንንቶች ከሰዎች ህይወት ውስጥ ነፃ ቢወጡ፣ ሽባዎች ቢተረተሩ ከኔ የሆነ አንዳች የለም ማለት ስለ ጽድቄ ስለ ቅድስና አይደለም አጋንንት የጮኸው፣ እግዚአብሔርን ስለ መፍራት አይደለም በሽተኞች የተፈወሱት አይደለም ብራዘር። እና እሳቤው ግን የተሳሳተ እሳቤው ያለው ምንድነው? ሰው መድረክ ላይ ቆሞ ስላገለገለ የእግዚአብሔርን ቃል ተንትኖ ስላስረዳ ህይወቱ መንጸባረቂያው ነው የሚመስለው። ስህተት ነው። የእግዚአብሔር ጸጋ ካንተ የህይወት ንጽህና ጋር የሚገናኝ ዳይሬክት የሆነ ግንኙነት ከጸሎት ብርታት ጋር ቃሉን ከማንበብ አይደለም። ብዙ ሰው የሚሸወደው ከዚህ የተነሳ ነው። አይደለም ብራዘር። አየ ለዚህ እኮ ነው እንዴ እገሌ እኮ ፓስተር ነበረ ትለዋለህ። ከዛስ ድንገት ወድቆ ታገኘዋለህ። በጣም ከባድ ነው ባይዘው። ለምን ካልከኝ ክርስትና ማለት
ወዳጄ ጸጋው የሚገለጠው በአንተ ህይወት ውስጥ ስላንተ ብቃትና ስላንተ አይደለም። እግዚአብሔር ጸጋውን በእኔ ውስጥ አሁን የሚያፈሰው ስለኔ ብሎ አይደለም፣ ቁጭ ብሎ ስለሚሰማው ስለራሱ ህዝብ ብሎ ነው። የሚገለጠው ጸጋ የሚገለጠው እውነት ልክ አንተ ሳወራ ሰምተ ያንን ቃል ለመተግበር ራስን በእግዚአብሔር እውነት ላይ እንዳስደገፍ ሁሉ እኔም ለማወራውና ለተገለጠው ቃል ማስደገፍ መቻል አለብኝ። በቃሉ መሰረት ለመኖር መትጋት አለብኝ። ምን ማለት መሰለ? መገለጥ እና መኖር ይለያያሉ። መገለጥና መኖር ይለያያሉ። እግዚአብሔር በጸጋ ውስጥ በአገልጋዮች ህይወት ውስጥ የእግዚአብሔርን ሐሳብ ምን ያደርጋል? ይገልጣል። አገልጋይ የሚለየው በዚህ በተገለጠው ቃል መኖር ሲችል ነው። ካለዛ ግን ያልኖረ አገልጋይ ቃሉ ሊገለጥበት ይችላል። እግዚአብሔር ድንቅና ታምር በህይወቱ ሊገልጥ ይችላል። ግን በእግዚአብሔር ፊት ግን የጎደለ ህይወት ሊኖረው ይችላል። ኦኬ፣ ምን ይኖረዋል? የጎደለ ህይወት ይኖረዋል። ኦኬ፣ ስለዚህ ሁላችን የምንኖርበት ህይወት አለ ማለት ነው። ልክ አንተ ለመኖር ራስን ዞር ብለህ ራስን ወድቀን እንዳታገኘው እንደምትተጋ ሁሉ አገልጋዩን መትጋት መቻል አለበት። አጋንንት ማስወጣቱ በጽድቅ በቅድስና እንዲኖር የሚረዳው ነገር አይደለም። በሽተኞች መፈወሳቸው በጣም ጻድቅና እግዚአብሔርን የሚፈራ ሰው ስለሆነ አይደለም። አገልግሎት ህይወት ውስጥ ያለው ኮሚትመንት፣ በአንተ ህይወት ውስጥ የሚታየው ያ የእግዚአብሔር ጸጋ ምንጩ እግዚአብሔር ነው። ስለ አንተ የሆነ ነገር አንዳች የለም። ስለዚህ አገልግለ ወንጌል ሰብከ አጋንንቶችን አስወጥተ በሽተኞች ተፈውሰው በአንተ አገልግሎት፣ አንተ ግን በኃጢአት በበደል ውስጥ በክፋት ውስጥ ልትገኝ ትችላል። ተጣልክ ማለት ያ እግዚአብሔር ዳይሬክት አይጥልም። ለሐሳብና ለፈቃድ ጌታ አሳልፎ ሊሰጥ ይችላል። እንደሱ ያለ ደግሞ መጣል የለም። እግዚአብሔር ለፈቃድ፣ እግዚአብሔር ለራስ ሐሳብ አሳልፎ ይሰጣል። በጣም ከባድ አደጋ ነው። ስለዚህ ጳውሎስ ምን አለ? ስጋ መጎሸም ይኖርብሃል ማለት ነው። ምን ማለት ነው? አንድ አማኝ ራሱን በጽድቅ በቅድስና ለማኖር ኮሚትድ እንደሚሆን ስጋውን እንደሚጎሽም ሁሉ አገልጋይም ራሱን መጎሸም መቻል አለበት። አየህ፣ ፍላጎት ብቻ አይደለም፣ ኮሚትመንት ይፈልጋል። የእግዚአብሔርን ጸጋ ለመቀበል ፐርሰናሊ ከጌታ ጋር የምታሳልፋቸው ጊዜያቶች ያስፈልገዋል። እሱን ካላደረግ ስለሰበክ ብቻ ጸጋን አገኛለሁ ማለት አይደለም። ስለ ሮዝክ ብቻ ጸጋን፣ ስለ ዘመርክ ብቻ ጸጋ በአንተ ህይወት ውስጥ ይገለጣል ማለት አይደለም። ክርስትና አንድ ሐሳብ ላሳይ። በጣም ብዙ ሰዎች ስለሚሸወዱ ነው ባይዘው ይሄንን የማወራው። የሐዋርያት ሥራ ምዕራፍ 3 ላይ አንድ ድንቅ ተአምር ሆኗል እና በዚህ ድንቅ በሆነበት ተአምር ውስጥ ሰዎቹ በጣም ተገረሙ። የጴጥሮስ ንግግር ሁሌ ነው የሚገርመኝ። የህዝቦቹ አቴንሽን ዋው እነኝማ የተለዩ ሰዎች ናቸው ብለው ማየት ሲጀምሩ ጴጥሮስም አይቶ ለህዝቡ እንዲህ ሲል መለሰ፣ የእስራኤል ሰዎች ሆይ በዚህ ስለምን ትደነቃላችሁ? ወይስ በገዛ ኃይላችን ወይስ እግዚአብሔርን በመፍራታችን ይህ ይመላለስ ዘንድ እንዳደረግነው ስለምን ትኩር ብላችሁ ታዩናላችሁ? ይላል። አይገርምም ብራዘር? በጣም ነው የሚገርመው። ዛሬ ብዙ አገልጋዮች የምንሸወደው እዚህ ፖይንት ላይ ነው። እግዚአብሔር በእኛ ህይወት ውስጥ የሚያሳየውን ጸጋ ድካማችንን መደበቂያ እናደርገዋለን። ከጽድቅ ከቅድስና እግዚአብሔርን ከመፍራታችን የመጣ ከጸሎት ብቃታችን የታየ ይመስላል ለሰው። አይደለም።
እግዚአብሔርን ስለመፍራትህ አይደለም። ይሄ ማለት እግዚአብሔርን አንፍራ እያልኩኝ አይደለም ብራዘር። ግን ይሄ የእግዚአብሔር ጸጋ በሰዎች ህይወት ውስጥ የሚገለጠው የጸጋ ስጦታ የአገልጋዩ የህይወት ማብቂያ ሰርተፊኬት አይደለም፣ የእግዚአብሔር የምህረት መገለጫ እንጂ እግዚአብሔር ህዝቡን ስለሚወድ እንጂ ልጁን ኢየሱስ ክርስቶስ ማክበር ስለፈለገ እንጂ ሰርተፊኬት አይደለም ብራዘር። ነብይ ብትሆን ሐዋርያ ብትሆን በጣም በህይወት የበቃ ስለሆንክ አይደለም፣ በጣም የጸሎት ሰው ስለሆንክ አይደለም፣ እግዚአብሔር ከሌላው ለአንተ በጣም የተለየ ፌቨር ስለሰጠህ አይደለም። ይኸው ጴጥሮስ ነው የተናገረው። እግዚአብሔርን በመፍራታችን አይደለም። ማን ነው እሱ ካልክ ሚስጥሩ ይሄ ነው። እግዚአብሔር የጸጋ ስጦታዎችን በቤተ ክርስቲያን ውስጥ የሚሰጥበት ዋነኛ ምክንያት ይሄ ነው። የአብርሃምና የይስሐቅ የያዕቆብ አምላክ የአባታችንን አምላክ የአባቶቻችን አምላክ እናንተ አሳልፋችሁ የሰጣችሁትን ሊፈታውም ቆርጦ ሳለ በጲላጦስ ፊት የካዳችሁትን ብላቴናውን ኢየሱስን አከበረው። this is the reason brother። መንፈስ ቅዱስ በጉባኤዎቻችን መካከል ድንቅና ተአምር ቢያደርግ ሚስጥሩ ይሄ ነው። በጉባኤዎቻችን የሚከብር ብላቴና ስላለ that's the reason brother። አየ መንፈስ ቅዱስ ቢመላለስ በጉባኤዎቻችን ድንቅና ተአምር ታላላቅ ተአምራቶች ቢደረጉ ስለኛ ክብር የሚገናኝ ምንም ነገር የለው ወራጄ። ነቲንግ እኛ የማንጠቅም የማንረባ አገልጋዮች ነን። በድካማችን ያልተረታ በውድቀታችን አልፎን ያልሄደ እግዚአብሔር ነው የሚታየው። ልጁን ለማክበር በመካከላችን ጌታ ተገልጧል። የሚከብረው ማን ነው? ኢየሱስ። ከዚህ ዞር ብለህ ጉባኤዎችን መመልከት ትችላለህ። ዛሬ አንድ ተአምር ሲደረግ እልልታው ጭብጨባው ወደ ማን ነው የሚመስለው? ብራዘር አየህ፣ ተስሎብናል። ጉባኤ ላይ ስንቀርብ ሱፍ ለብሰን አምሮብን ተውበን በጋርድ ታጅበን ምናምን አይደለም የምንወጣው። እኛ ስንመጣ ይዘነው የምንመጣው ልዩ የእግዚአብሔር ክብር አይደል አስመስለን አይደለም የምንመጣው ብራዘር። አይደለም። እግዚአብሔር መስራት ሲፈልግ አህያን የሚጠቀማል ወዳጄ። አህያ ሱፍ አልለበሰችም፣ በጋርድ አልሄደችም ወዳጄ። እግዚአብሔር መጠቀም ሲፈልግ አሳ ነባሪን ይጠቀማል። ሱፍ አያስፈልገው፣ መድረክ አያስፈልገው። መስራት ሲፈልግ ማንም አይከለክለው። አገልጋዩም እንደዛ ነው። ስለኛ ብቃት በጣም ስለኛ የጸሎት ኃይል በጣም እግዚአብሔርን ስለምንፈራ አይደለም። ስለዚህ እንዲህ ካልሆነ የሚገለጠው ጸጋ እኛን ሊሸውደን አይገባም። ይሄንን ብየው ከዚህ በፊት ብየው እንደሆነ አላውቅም። አንድ በጣም የሚገርም አንድ አገልጋይ ሲያገለግል ይሄንን ምሳሌ ተጠቀመ። እንደዚህ አለ። በጣም ሁሌ ነው ማስታውሰው በአገልግሎት ህይወት ውስጥ። ለገጠር ሲሄድ አንድ አካባቢ እያገለገለ በሚገርም መልኩ ዓርብ ዕለት ምናምን እንደዚህ ያለ ኮንፈረንሶች ብዙ ጊዜ የሚደረጉት እና ሲሄድ የመጀመሪያ ቀን እዛ እንግዳ ቤት ውስጥ የተቀበሉት ገጠር ውስጥ ስለሆነ ሆቴል የለም፣ እንግዶች ማረፊያ ቤት ነበር አሉና እዛ ከተማ ውስጥ ትንሽ ጥሩ ነገር ያላቸው ሰዎች በቸርች ውስጥ ተሳትፎ ያላቸው ምናምን እንደዚህ አገልጋዮችን በመቀበል የሚያገለግሉ ጌታ የባረካቸው ቤተሰቦች አሉ። በአብዛኛው ብዙ ሀገራት ማለት ነው። የሆነ ቤት እዛ ቤት ውስጥ በቃ ምን ይደረጋል? አገልጋይ መቀበያ ተደርጎ ይታሰባል። በቃ ብዙ ሰዎች በዛም ደግሞ ያ ቤተሰብ ይባረካል አገልጋዮችን እየተቀበለ እና እዛ የሄደ ቀን አንድ ቀን ነበረ። ዓርብ ጥሩ ቀን አገለገለ። ቅዳሜ ቀን እዛ አብራ እሱን እጅ ከምታስታጥበው ምግብ ቴኬድ ከምታረገው ሰው ጋር ወደቀ በኃጢአት። ማንም ያወቀ የለም። ዓርብ ዕለት አገልግሏል፣ ቅዳሜ ዕለት አገልግሏል። ማንም ያወቀ የለም። ቅዳሜ ዕለት ወደቀ በኃጢአት። ጠዋት ተነስቶ እሑድ ዕለት ጉባኤ በጣም ህዝብ በዝቷል፣ ጢም ብሏል። መድረክ ላይ ቆመ። መድረክ ላይ ቆምኩኝ አለ፣ ማገልገል ጀመርኩኝ አለ።
ገና ስቆም በጉባኤ ውስጥ እስካሁን አይቼው ማላቀው ድንቅና ተአምራቶች መሆን ጀመሩ አለ። በቃ ጉባኤው ልዩ ጉባኤ ሆናል። በህይወት በአገልግሎት ዘመኔ እንደዚህ አይነት ተአምራቶች አይቼ አላቅም። እግዚአብሔር ድንቅ ስራ ሲሰራ ብዙዎች ሲፈቱ አየውኝ አለ። ኃጢአቴን በደሌን ማንም ያወቀ የለም አለ። እኔ ግን አንድ ነገር ተረዳው አለ። በዛን ቀን እግዚአብሔር እኔን ትቶኛል። እግዚአብሔር እኔን ትቶኝ ህዝቡን ራሱ እግዚአብሔር እያገኘ ነው። ገባኝ አለ። እግዚአብሔር እኔን እንደተወኝ ገባኝ አለ። አይ ስለኔ ብሎ አይደለም እግዚአብሔር ህዝቡን ስለኔ ብሎ አይደለም ያገኘው። በስሙ የተሰበሰበ ህዝብ መካከል ጌታ እንደሚገኝ ተናግሯል። በስሙ የተሰበሰበ ህዝብ ነው። ጌታ እኔ ስላለው ፈልጎ አይደለም ጌታ የተገኘው። ባይዘው በጣም ብዙ ሰው ሚስ የሚያደርገው ይሄንን ነው። ጌታ አገልጋዩን ፈልጎ አይደለም የመጣው። በስሜ 2 3 ሆናችሁ ብትሰበሰቡ እኔ በዛ አገኛለሁ ነው ያለው። አየ አሁን አንዳንዴ የሚመስል እኛ ስላለን ጉባኤ መካከል ኢየሱስን ይዘን የምንንቀሳቀስ ሰዎች ነው የምንመስለው። አይደለንም ብራዘር። ጌታ የኛ ቆሎ ጓደኛ አይደለም። ስንፈልግ ይዘነው ወደ ጉባኤ የምንመጣ፣ ስንፈልግ ደግሞ ጥርግ አድርጎ ከኛ ጋር የሚሄድ ጌታ አይደለም ያለው። አይደለም ብራዘር፣ እንዲህ አይነት ጌታ የለም። 2 3 ሆናችሁ በስሜ ብትሰበሰቡ እኔ በዛ አገኛለሁ ነው ያለው። አየ የመገኘቱ ሚስጥር በስሙ መሰብሰባችን ነው። አየ ጌታ ቃሉን አክብሮ ተገኝቷል። በጉባኤው መካከል ስራውን እየሰራ ነው ያለው። ይሄ አገልጋይ ግን ለምልክት ቆሟል። ስለዚህ አገልጋይ ብሎ አይደለም ጌታ ሰዎችን እየፈወሰ ያለው፣ ነፃ እያወጣ ያለው ስለ ስሙ ሲል ነው። እግዚአብሔር ይሄ አገልጋይ ኖረ አልኖረ ሂዶን ኬር አባውት ይችላል መስራት ብቻውን። እያደረገ ነው ያለው፣ እየሰራ ነው ያለው። ገባኝ አለ። ህዝቡ ተጽናንቷል፣ ከኃጢአቱ ተመልሷል፣ ብዙዎች ንስሐ ገብተዋል። እኔ ግን ሚስጥሬንም ጓዳዬንም ማንም አያውቅም አለ። የጧቱን ክፍለ ጊዜ ጨርሼ ስመለስ ምሳ ብላ ና ትንሽ እረፍት አድርግ ሲሉኝ በፍጹም ከጌታዬ ጋር ያልጨረስኩት ጉዳይ አለኝ አልኩኝ አለ። ቤቴን ዘግቼ ማልቀስ ጀመርኩኝ አለ። ጌታ ሆይ እኔን ለማን ተውከኝ? ኃጢአተኛ በደለኛ ሲናዘዝ ንስሐ ሲገባ አይቻለሁ፣ ሲጽናና አይቻለሁ፣ በሽተኞች ሲፈወሱ አይቻለሁ። እኔን ግን ዝም አልከኝ ብዬ መጮህ ጀመርኩኝ አለ። የእግዚአብሔር መንፈስ መጣ፣ አጽናናኝ፣ ንስሐ ገባው። የቤተ ክርስቲያን አገልጋዮችን ጠርቼ የተደረገውን ነገር ሁሉ ኃጢአት በደሌን ነገርኳቸው። የከሰዓቱን ፕሮግራም ትቼ ወደ ሀገር የተመለስኩ ራሴን በጥሞና ላይ አለ። እግዚአብሔር ረድቶታል ይሄንን አገልጋይ። አየ ብዙዎች በሚታየው የእግዚአብሔር ጸጋ በጉባኤ ውስጥ በሚገለጠው ክብር የተነሳ ህይወታቸውን ከክብሩ ጋር አመሳስለው የነሱ ማንነት የህይወታቸው ነጸብራቅ ይመስላችኋል። በአገልግሎት ህይወት ውስጥ የሚታየው አይደለም ብራዘር፣ አይደለም አይገናኝም ከኛ ህይወት ጋር። በጉባኤዎቻችን መካከል የሚደረጉት ድንቅና ተአምራቶች የገሌ ፓስተር፣ የገሌ ነብይ፣ የገሌ ሐዋርያ የመገኘት ሚስጥር አይደለም ብራዘር። የሚከብር ልጅ ስላለ ነው በመካከላችን። እግዚአብሔር መንፈሱን በመካከላችን ልኮ ሰዎች ነፃ እየወጡ ያሉት ስለማንም ክብር አይደለም። የሚነክስ የሚታይ ኢየሱስ ስላለ ነው። ክርስትና ነው። ስለዚህ ይሄ ሰው ቆም ብሎ ራሱን ባያይ ሄዷል፣ ለእግዚአብሔር ሐሳብ ጎሏል። ስለዚህ ሁላችንም ምን ማድረግ አለብን? ራሳችንን ማየት አለብን። አገልግለን ሰዎችን መልሰን እኛ የተጣልን እንዳንሆን ራሳችንን ማየት አለብን፣ መገምገም አለብን። ክርስትና ይሄ ስለሆነ ማለት ነውና የተናገረው ትምህርት በጣም ከባድ ነው። ሁሌ ሳስበው ይገርመኛል እና ይሄን ያስፈልጋል ማለት ያክል ነው። ሌላ ጥያቄ ካለ ግን መቀጠል እንችላለን። ተባረኩ። እሺ፣ በጣም አመሰግናለሁ እድሉን ስለሰጣችሁኝ። ተምሬባችኋለሁ። የእውነት
የመጨረሻ ይችል ጠይቅና ወደ ርዕሳችሁ ተመለሱ። እኔም ከስሮኝም ቢሆን አዳምጣለሁ። ያው ከቅዱስ ጳውሎስ አልወጣሁም፣ ሩጫዬን ጨርሻለሁ ካለ በኋላ ሃይማኖቴንም ጠብቄያለሁ ሲል ሃይማኖት እያለ ያወራው ነገር ለእኔ ብዙ ጊዜ ጥያቄ የሚቀርቡልኛል። እኔም የምጠይቀው ጥያቄ ይሄን ነው። ማለት ምን ማለት ነው ሃይማኖት የምንለው? ይሄኛ የምናውቀው ይሄ ጴንጤ፣ ኦርቶዶክስ፣ ሙስሊም ከብዙ ሰዎችም ከብዙ ጓደኞቼም የሚመጣ ነገር ስለሆነብኝ ነው። ይሄ ነው ወይ የምትለዋን ይህችን ቃል ብታብራራልኝ ደስ ይላል። ሃይማኖት የሚለው እምነት ማለት ነው ባጭሩ። እምነት ያለ እምነት ማለት ነው። አዎ ያ እምነት ግን የትኛው እምነት ነበረ ካልከኝ አሁን ልነግርህ የምችለው ጴንጤ እንደነበረ ነው ማምነው። ኦኬ ምን ማለት ነው ካልከኝ ሐዋርያቶች ያኔ ጳውሎስ አምንባቸው ያላቸው ትምህርቶች አሁን ላይ ያሉ የወንጌል አማኞች የሚያምኑባቸው እምነቶች ናቸው ብዬ ነው ማምነው። ኦኬ ሪሊጅን ሳይሆን እምነታችን ማለት ነው። ምናልባት ጳውሎስ እንደኔ አይኑን ጨፍኖ አይጸልይ ይሆናል፣ ጉዳዩ ስለሱ ስላልሆነ፣ ግን የሚጸልየው ወደ ኢየሱስ ክርስቶስ ወደ አምላኩ ብቻ ነው ብዬ አምናለሁ። ምናልባት ጳውሎስ እንዳሁኑ በኪቦርድ አይዘምር አይጸልይ ይሆናል፣ እግዚአብሔርን አያመልከው ይሆናል፣ ግን ክብርና ምስጋና የሚሰጠው ለእግዚአብሔር ብቻ ነው። ምናልባት ሐዋርያው ጳውሎስ አሁን እንደምንኖረው ሰዎች በህይወቱ ላይ የአንዳንድ የሃይማኖታዊ ስርዓት ወጎች ላይ ይፈጽም ይችል ይሆናል፣ ግን ስለ መዳን ስትጠይቀው እምነት ብቻ፣ የእግዚአብሔር ቃል ብቻ፣ ጸጋ ብቻ፣ ክብር ለእግዚአብሔር ብቻ፣ መዳን በኢየሱስ ክርስቶስ ብቻ ብሎ የሚያምን ግን ክርስቲያን እንደሆነ ከመልእክታቶቹ መረዳት እንችላለን። ስለዚህ አሁን እስኪ ሜቢ አሁን ይችን ቃል እናገርና መስተካከል ካለበት ታርመኛለህ። አብዛኛውን ጊዜ አሁን ከኦርቶዶክሶችም አሉ ሙስሊሞችም፣ ጆቫ ዊትነሶች፣ ፕሮቴስታንት ከብዙ ሰዎች ጋር በስራ ጉዳይ ይገናኛለሁ እና ስለ ክርስቶስ ነው የኛ ሃይማኖት ነው ልክ የኛ ነው ሃይማኖት ልክ ነው ይሉኛል። እና እኔ በግሌ የምመልሰው መልስ አንድ ነው። የስጋ ድነትን እንደሆነ የትኛውም ቦታ ላይ በአይኖቻችን የምናያቸው ነገር ነው። ለምሳሌ ገብርኤል ሄዶ ማይድ ነው ሸንኮራ ዮሐንስ ሂድ ድኖ ስጋው ተፈውሶ ይመጣል። ሰንበዲ አንደኛው ቸርች ጋር ሳይሄድ ቀርቶ እዩ ጩፋ ጋር ምናምን ጋር ሲሄድ የሆነ ድኖ ይመጣል። ነገር ግን እንደዚህ አይነት ነገር መስፈርት አይሆንም ብዬ መልሳለሁ አብዛኛው ጊዜ። ምክንያቱም የነፍስ መዳን ነው ጥያቄው ሊሆን የሚችለው። የነፍስ መዳን ደግሞ ከክርስቶስ ውጪ የለም የሚል ድምዳሜ ነው ለብዙዎች የምሰጠው። ማለት ጴንጤ ጋርም ሂዱም ኦርቶዶክስ ጋርም ሂዱም ብዬ አላይም፣ ግን ክርስቶስን በቻልኩት መጠን አሳያለሁ። ጉዳዩ የነፍስ መዳን ነው። የስጋ መዳን በብዙ ቦታዎች ላይ ስላሉ እንደውም ኤግዛምፕል አሁን ምናልባት ከተሳሳትኩ አርመኝ እያልኩ ያለሁት በምን ጉዳይ ነው? መጽሐፍ ቅዱስ ላይ መተን ስናየው ቤተ መቅደስ ዳር ይለምን የነበረው ያ ሽባ ያን ቀን ከዛ በፊት በእርግጠኝነት ወይ ክርስቶስ እዛ ቤተ መቅደስ ሲገባ አይቶት ሊሆን ይችላል። ነገር ግን አልተፈወሰም። ቀኑ ስለሆነ ግን ድኗል በሐዋርያቶቹ ማለት ነው። ስለዚህ የመዳን የስጋዊ መዳን ኤኒቲንግ በእምነታችን የሚመጣ ወይም ደግሞ ጊዜውን ጠብቆ የሚመጣ ነገር ነው። ነገር ግን የነፍስ መዳን በክርስቶስ ብቻ ነው ብዬ አይደለም። ይቺ መልስልኝ። ስላዳመጣችሁኝ ከስራ ያላችሁትም ከላይ ዳኒ አንተም ጌታ ብስቶ ይባርካችሁ። አመሰግናለሁ። መውረድ እችላለሁ። እቺን ግን መልስልኝ እባክህ። እሺ እንግዲህ መዳን መጽሐፍ ቅዱስ እኛ ክርስቲያኖች እንደ ክርስቲያን ነው የምናወራውና መዳን በማን ነው ካልከኝ እኔ አሁንም በሁሉ ቦታ ላይ መዳን አለ ብዬ አላምንም። ስለ ስጋ ፈውስም ቢሆን ማለት ነው። ኦኬ መጽሐፍ ቅዱስ የሚናገረው መዳን በሌላ በማንም የለም እንድንበት ዘንድ የሚገባ ለሰዎች የተሰጠ ከሰማይ በታች ሌላ የለምና ነው የሚለው። ስለዚህ የስጋ ፈውስን አስመልክተው የጠየቁት የመለሰላቸው ዳይሬክት አውዱን ሄደን የምናይ ከሆነ ስለ ስጋ ፈውስም ጭምር ነው። በስጋ ፈውስ ውስጥም ፈውስ የምናወራ ከሆነ ከእግዚአብሔር ዘንድ ስለሆኑ ፈውሶች የምናወራ ከሆነ ፈውስ የሚገኘው በእግዚአብሔር ልጅ በክርስቶስ ኢየሱስ ብቻ ነው። ከዚህ ውጭ ሌላ የፈውስ መንገድ የለም። ከእግዚአብሔር ዘንድ ስለሆኑ ፈውሶች የምናወራ ከሆነ ስለዚህ የፈውስ ምንጭ ራሱ እግዚአብሔር ነው።
ሰዎች አሁን በአዲስ ኪዳን የሚፈወሱት በክርስቶስ ኢየሱስ ብቻ ነው። ሌላ እውነተኛ ፈውስ የለም፣ እንደ ክርስቲያን የምናወራ ከሆነ ማለት ነው። ኦኬ። ትልቁ ስህተቱ ምንድነው? ሁሉም ጋር እውነት አለ ብለን የምናስብ ከሆነ መጽሐፍ ቅዱስ ጋር ያለውን ሐሳብ እንጋጫለን። ሁሉም ጋር እውነት አለ የሚል ክርስቲያን ካለ በጣም ከባድ ነው። አማኔ ሁሉም ጋር እውነት የለም። አንድ እውነት ነው ያለው። ያ እውነት የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። ለዚህ ነው ጌታ ሲናገር እኔ መንገድም እውነትም ሕይወትም ነኝ ነው ያለው። ስለዚህ ብዙ እውነት የሆኑ ነገሮች የሉም ማለት ነው። አንድ እውነት ነው ያለው፣ አንድ ሕይወት ነው ያለው፣ አንድ መንገድ ነው ያለው። ስለዚህ እየመረጥን እንትና ጋርም እኮ ትንሽ እውነት ሊኖር ይችላል አንልም። አንድ መንገድ ነው ያለው፣ ሌላ የለም ነው የሚለው መጽሐፉ። ባይዘው በቃ ሌላ የለም ካለ እንደ ክርስቲያን ሌላ የለም ነው የምንለው። እንዴ ተአምር እኮ ምናምን ያደርጋሉ ካልከኝ አየህ፣ እሱ አይደለም መጽሐፍ ቅዱስ የሚናገረው። ስለ እውነት የምናወራ ከሆነ ስለ ፈውስ የምናወራ ከሆነ የፈውሱ ምንጭ ራሱ እኔ ነኝ ነው ያለው እግዚአብሔር። ከሱ ከክርስቶስ ኢየሱስ ውጭ ሌላ መፈወሻ መንገድ የለውም። አየህ፣ ይሄ ማለት ምን ማለት ነው? ሙሴ በትር ሲጥል የፈርዖን ጠንቋዮችም በትር ይጥሉ ነበረ። በትር ስለጣሉ ወደ እባብ ስለተቀየረ እነሱ የጣሉት በትር ወደ እባብ መቀየሩ የትክክለኝነት ማሳያ አይደለም። ኦኬ። እውነተኛ የማዳን ኃይል ያለው ማጋ ነው? እግዚአብሔር ጋር ብቻ ነው። ለዚህ ነው የእነሱን እባብ ያ በትር የዋጠው። አየህ። ስለዚህ በክርስትና ሕይወት ውስጥ ሁሉ ቦታ ላይ እውነት አለ ማለት አይደለም። ሸንኮራ ጋም አለ አትለኝም፣ ዮሐንስ ጋም አለ አትለኝም። ሰው መዳን ካስፈለገው ሊድንበት የሚገባው እግዚአብሔር ያስቀመጠው የመዳን ተስፋ ቤተክርስቲያን ውስጥ ብቻ ነው። ከዛ ውጭ ሌላ የመዳን ተስፋ የለም። ስለ ክርስትና መናወራ ከሆነ መጽሐፍ ቅዱስ አለ አይልም። እዛም ቦታ ቼክ ታደረጋ ይኖራል የሚል ትምህርትም የለም በእግዚአብሔር ቃል ውስጥ። እና ምንድነው እንደ ወንድም የምመክርህ ነገር ምንድነው፣ ልበሰፊ መሆንህ ጥሩ ነው፣ ግን ይጎዳሃል። ለምሮ የሚጎዳ መጽሐፍ ቅዱስ በጣም በሚገርም መልኩ እግዚአብሔር ሌሎችም ጥሩ ነገሮች ጥሩ መንገዶች አሉ ብለን እንድናስብ አያስተምረንም። ከእግዚአብሔር ሐሳብ ጋር ትጋጫለህ። አንድ እውነት ነው ያለው ካልክ ይሄ እውነት ያለው የወንጌል አማኞች ቤት ውስጥ ብቻ ነው፣ ሌላ ቦታ ላይ የለም። ኦኬ። አንድ እውነት ነው ያለው፣ ያ እውነት ኢየሱስ ነው ካልክ ያ ኢየሱስ ጆቫ ዊትነስ ጋር የለም። አየህ፣ ለምን ጆቫ ዊትነስ ጋር ያለው ኢየሱስ ፍጡር የሆነ ሚካኤል የሆነ ኢየሱስ ነው። አዮ የለም ማለት ነው። ኢየሱስ እኛ ጋር ፍጹም ሰው ፍጹምም አምላክ የሆነ ኢየሱስ ነው ያለው። ከእግዚአብሔር ጋር እኩል የሆነ አምላክ ነው። ፍጡር ፈጣሪ አይደለም፣ ተፈጣሪ አይደለም እኛ የምናመልከው። ኦኬ። ጆቫዎች ጋርም እውነት አለ ካልክ ሚስት ታደርጋለህ። ሙስሊም ጋርም እውነት አለ ካልክ እነሱ ጋር ያለው ሙስሊም ጋር ያለው ኢየሱስ መጽሐፍ ቅዱስ ላይ ያለው ኢየሱስ አይደለም። አዮ ሁሉም ጋር እውነት የለም ማለት ነው። ስለዚህ ይሄ አስተሳሰብ ከእግዚአብሔር ሐሳብ ጋር ያጋጫል። ከሰው ጋር ሊያስማማ ይችላል። ከሰው ጋር ተስማምተ ግን ህይወትን ብታጣም ይጠቅማል። ሰውን አስደስተ ህይወትን ብታጣም ምን ትጠቀማለህ? ምንም። ጥያቄ ይኖርብሃል። እግዚአብሔር ግን የማይመልሰው ጥያቄ የለውም። ብራዘር፣ ጥያቄ ባንተ አልተጀመረም። እግዚአብሔር ግን መልስ አለው በቃል ውስጥ። ጊዜን ቃሉን ለማንበብና አብረ ለማጥናት የእግዚአብሔር መንፈስ እንዲያስተምር እድል ከሰጠው ይሄ ሁሉ ትውልድ ያለው በጌታ ቤት ጥያቄ ሳይኖርበት አለ። ጥያቄዎቹን ሁሉ ከዕለት ዕለት ጌታ እየመለሰለት ያለን ትውልድ ነን። እዚህ አንተ ብቻ ጠያቂ፣ አንተ ብቻ እንትን እንዳለ እንደዚህ አይነት ስሜት እንዲሰማ አንዳንዴ ሰይጣን ሊያደርግ ይችላል። ኦኬ አይደለም። ጥያቄዎች ጥሩ ናቸው። እነኛ ጥያቄዎች ግን መልስ አላቸው በእግዚአብሔር ቃል ውስጥ። ቃሉ ለሁሉ ነገር መልስ ስላለው ማለት ነው።
እሺ እና እሱ ነገር በደንብ መታረም አለበት። አማኔ ጌታ መልስ ግን አለው። ኦኬ የእውነት ጌታ መልስ አለው። ለጥያቄዎች ሁሉ ጌታ መልስ አለው። የምንከተለው ጌታ ለጥያቄዎች ሁሉ መልስ ያለው ጌታ ነው። አንተ ግን ልብህን ክፈት፣ ይህንን ጌታ ለማወቅ ለመረዳት፣ በእግዚአብሔር ጸጋ ለመበርታት ራስን አዘጋጅ። ጌታ ግን ለጥያቄዎች ሁሉ ግን መልስ አለው። ብራዘር ለጥያቄዎች ሁሉ መልስ አለው። እሺ ተባረክ። እሺ ሌላ ኦርቶዶክሳዊ አለ። ሌላ ኦርቶዶክሳዊ እና አማኔ ቸርች ሂድ። እሺ ቸርች ሂድ፣ በጣም ቸርች ሂድ። አማኔ ቸርች ሂድ፣ አትቅር። ቸርች ሂድ። እሺ በጣም በቃ ሰይጣን ከህይወታችን ውስጥ ሊያጎል የሚፈልገው ነገር ሲኖር፣ በተለይ እግዚአብሔር በእኛ ላይ ዓላማ እንዳለው ግብ እንዳለው ሲያቅ የመጀመሪያው ነገር የሚያደርገው እኛን ከቸርች ይለየናል። እኔ ስለ ራሴ ያልነገርኳችሁማ ቸርች መሄድ ያቆምኩባቸው የእድሜ ክልሎች ነበሩ። ቲኔሶን 8 ምናምን እንደዛ አካባቢ 8ኛ ክፍል 9ኛ ክፍል ምናምን እና ከቸርች ነው መጀመሪያ ቤተክርስቲያን እንዳትገባ ምናምን ነው የሚያደርግ። ኦኬ ከቸርች ህብረትህን ነው የሚነጥለው ሰይጣን። ኦኬ ለምን ብቻህን ስትሆን ነው ሰይጣን የሚያገኘ? ኦኬ ብቻህን አድርጎ ለይቶ ከህብረት ከዛ በኋላ እንደ ልቡ ይጫወትብሃል። ስደክም እንዳትበረታ እንዳያበረቱ ወንድምቶች እንዳይጎበኙ ያደርገዋል እና ይጫወትብሃል ሰይጣን። እና የእንደገና አምላክ ልክ ነው። እግዚአብሔር እድል ይሰጣል፣ ግን ጊዜ ካለፈ በኋላ መስራት በሚገባ የእድሜ ዘመን ላይ እንዳትሰራ አድርጎ ሰይጣን ያስራል። እና ጥንቃቄ ማድረግ በጣም ያስፈልጋል። ደክማችሁም አቅማታችሁም ቢሆን ቸርች ሜዳ አታቁሙ። ህብረት ማድረግን አታቁሙ። መዘመር መጸለይን አታቁሙ። በዛው በድካማችሁ ውስጥም ቢሆን እንኳን አድርጉት። መጸለይ፣ መዘመር፣ ከቅዱሳን ጋር ህብረት ማድረግ ማቆም የሌለብን ጉዳይ ነው። እና ወዳጄ በርታ ልንልህ እንፈልጋለን። በርታ ማንሻ። እሺ ሌላ ኦርቶዶክሳዊ ካለ እንቀበል። ታረቀኝ ሰላም ከየት ቤተ እምነት ይሆን? ሶሪ ዳንዬ፣ እኔ ሳላውቅ ነው የገባሁት። ባለፈው ጌታን ተቀብያለሁ የምታስታውስ ከሆነ። እሺ ታሪ ቦታም ከሚይዝ ሊውጣ። ለማንኛውም ሌሎች ሰዎች እንዲገቡ ችግር የለም። ታሪ ግሩፕ ውስጥ አዳርጌ ያለው ታሪ ያ ግሩፕ ውስጥ አላረከኝም፣ ግን የዛኔ ሁሉንም ነገር ነግሬ ያለው ያ እረሰኝ መሰለኝ። ቢያንስ 15 ቀን አይሞላም። ታሪ አስታውስኩ። አስታውሻለሁ። እሺ ስልክህን አስቀምጥልኝ። እሺ ታሪ ቅዳሜ ስለሆነ ፕሮግራሙ አሪፍ ትምህርት ነው፣ ሚስ እንዳታደርገው። ያ ስልክህን አስቀምጥልኝ ወይ ቴሌግራም ላይ ወይ ደግሞ በውስጥ በኩል አስቀምጥልኝ። ግሩፕ ላይ አዳረጋለሁ። ተባረክ ብራዘር። እሺ ዳንዬ ተባረክ፣ ዘመን ይባረክ። አሜን። እሺ ሌላ ኦርቶዶክሳዊ አለ? ሌላ ኦርቶዶክሳዊ ካለ እንቀበላለን። ሌላ ኦርቶዶክሳውያን ካላችሁ ጸጋ ይብዛላችሁ። ሌላ ኦርቶዶክሳውያን ካላችሁ ሌላ ሰው ጌታን መቀበል የምትፈልጉ ሰዎች ካላችሁ፣ በንስሐ ወደ ጌታ መመለስ የምትፈልጉ ሰው ካላችሁ ለእናንተም እድል እንሰጣለን። ኦኬ ጌታን መቀበል እፈልጋለሁ፣ በንስሐ ወደ ጌታ መምጣት እፈልጋለሁ፣ በብዙ ድካም ውስጥ ነኝ፣ ኃጢአት ውስጥ በደል ውስጥ ነኝ ያለሁት፣ እግዚአብሔር እድል እንዲሰጠኝ እፈልጋለሁ፣ የእንደገና አምላክ ነው፣ ከቸርች ርቅ ያለው በብዙ ምንም ድካም የህይወት ድካም እንኳን ባይታይብኝም ግን ከቸርች ርቅ ያለው ከቅዱሳን ህብረት ርቅ ያለው መመለስ እፈልጋለሁ። አሁን ጌታን ድሮ አገለግል ነበር፣ አሁን ግን እያገለገልኩ አይደለም። መመለስ እፈልጋለሁ፣ እግዚአብሔር አቅም እንዲሆነኝ ጉልበት እንዲሆነኝ እፈልጋለሁ የምትሉ ሰዎች ካላችሁ ፕሊስ ዌልካም ወንድመቶች ዌልካም። ኑ መመለስ ይሆንላችሁ። እግዚአብሔር ይረዳችኋል፣ ጌታ ያግዛችኋል። እንደዚህ አይነት ሰዎች ካላችሁ ልንጸልይላችሁ እንችላለን። ወንጌል በብዙ አጋጣሚ የሰማችሁ ስለ ኢየሱስ ክርስቶስ ሲነገር ያደመጣችሁ
የጌታን አዳኝነት በህይወታችሁ የቀመሳችሁ ግን ያልወሰናችሁ ህይወታችሁ ለክርስቶስ ኢየሱስ ያልሰጣችሁ ሰዎች አላችሁ። መዳን የምትፈልጉ ማምለጥ የምትፈልጉ ዛሬም በህይወታችሁ ላይ ኢየሱስ ክርስቶስን የህይወታችሁ ጌታና አዳኝ አድርጋችሁ መቀበል የምትፈልጉ ሰዎች ካላችሁ ለእናንተ እድል ሰጣለሁ። ካላችሁ 77 ቁጥር ጻፉ። ቀኔ በብዙ አጋጣሚ ወንጌል ሰምቼ ኢየሱስ ክርስቶስ አዳኝ እንደሆነ ጌታ እንደሆነ ተረድቻለሁ፣ ግን አልወሰንኩም፣ ህይወቴን ለኢየሱስ አልሰጠውም። ዛሬ ነገ እያልኩኝ እስከ ዛሬ አለው እና በቃ ህይወቴን ለኢየሱስ መስጠት ግን እፈልጋለሁ የምትሉ ሰዎች አላችሁ። እንደዚህ አይነት ሰዎች ካላችሁ ነው ዛሬ የመዳን ቀን ይሆንላችሁ። ጌታ ኢየሱስ የተባረከ አምላክ። እንደዚህ አይነት ሰዎች ካላችሁ 77 ቁጥር ጻፉልን፣ እንጸልይላችኋለን። እግዚአብሔር ይረዳችኋል፣ ጌታ ያግዛችኋል። በእናታችሁ በአባታችሁ ወንጌል የሰማችሁ፣ በወዳጆቻችሁ በጓደኞቻችሁ በወንድም እህቶቻችሁ ወንጌል የሰማችሁ፣ በትዳር ጓደኛችሁ ወንጌል የሰማችሁ ግን ያልወሰናችሁ ሰዎች ካላችሁ ዛሬ ይቺ ቀን ለእናንተ የመዳኛ ቀን ትሆን። ኑ የእግዚአብሔር ልጅ ኢየሱስ ክርስቶስ ይወዳችኋል። ቃሉ እንደሚናገረው እናንተ ደካሞች ሸክም የከበዳችሁ ኑ ወደ እኔ እንዳለ ይኸው ሸክማችሁን ይዛችሁ ወደ ኢየሱስ እንድትመጡ ጥሪ እናደርግላችኋለን። ፍጠኑ ብራዘርስ፣ ወስኑ። ሰውን አትፍሩ። ሰውን መፍራት ወጥመድ ነው። የእግዚአብሔር ልጅ ኢየሱስ ክርስቶስ ያድናል። ይህንን ጌታ በልባችሁ ላይ ጌትነቱን አምናችሁ በአንደበታችሁ መስክራችሁ እንድትጸድቁ እንድትድኑ ጥሪ እናደርግላችኋለን። ክብር ለእግዚአብሔር ይሁን። ኑ የእንደገና አምላክ ነው። ህይወታችሁ ከጌታ ቤት ርቆ የተበላሸ ሰዎች፣ ጌታን ታገለግሉ ትሮጡ የነበረ ዛሬ ግን የዛላችሁ ወደኋላ ያፈገፈጋችሁ ከቤተ ክርስቲያን የራቃችሁ ሰዎች በብዙ ምክንያቶች ተጎድታችሁ ሊሆን ይችላል፣ በራሳችሁ ድካም ሊሆን ይችላል። እንደዚህ አይነት ሰዎች አላችሁ። እናንተም ሰዎች ካላችሁ ዛሬ መመለስ ይሆንላችሁ። ብራዘርስ ኑ መመለስ ይሆንላችሁ። ወዳጆች ዛሬ መመለስ ይሆንላችሁ። እሺ ሰላም ኮዬ፣ ምን እንርዳ? ኮዬ እሺ ሌላ ኦርቶዶክስ አየ ቤኪ፣ አሁን አንተ ብራዘር አይዞ፣ አየ ውስጥ አሁን ገና የዓለም ሸክም አለበት፣ ስድብ አለበት በህይወት ብራዘር። ኢየሱስ ያስፈልጋል። ለዚህ እኮ ነው ሃይማኖት አለ ግን ከህይወት ጎላል። እና ጥሪ እናደርግላችኋለን። ይሄን ጌታ ተቀበሉ፣ ወደ ኢየሱስ ነው፣ ዘመናችሁን ለክርስቶስ ኢየሱስ ስጡ። ጌታ ኢየሱስ የተባረከ አምላክ ነው እና ይህንን ጌታ እንድትቀበሉ በጌታ ፍቅር እናበረታታችኋለን። በኃጢአታችሁ በበደላችሁ አትሙቱ። ሲኦል እውነት ነው። በክርስቶስ ኢየሱስ የማያምን ሁሉ ሲኦል ነው የሚገባው። ብራለ ምንም ቤተ እምነት ውስጥ ብትኖር ኢየሱስን ካላመንክ የዘላለም ህይወት ተስፋ የለም እና ይህንን ወንጌል እንድትቀበሉ በጌታ ፍቅር እናበረታታችኋለን። በጣም እንወዳችኋለን። ጌታ ጸጋና ሰላም ይብዛላችሁ። የተወደዳችሁ ወንድሞቼ እህቶቼ፣ ጌታ ቢፈቅድ ቢረዳን እንገናኛለን ማታ ላይ ወይ ደግሞ ነገ። ተባረኩልኝ። ወዳችኋለሁ። መልካም ምሽት፣ መልካም አዳር እንደየሰዓት አቆጣጠራችሁ ይሆንላችሁ። ተባረኩ ብራዘርስ፣ እንዲሁም እህቶች።